ጤና ይስጥልን እንደምን አድራችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው የዕለቱ ጤና ይስጥልኝ ኢትዮጵያ ዝግጅታችን እነሆ ተጀመረ አብራችሁን ስትቆዩ የተለያዩ ጉዳዮች ወደ እናንተ የሚደርሱ ይሆናል መሐሌት ታደለና አሸናፊ እንዳለ ከስቱዲዮና ከስርጭት ባለሙያዎች ጋር የጋራ ቆይታ የምናደርግ ነው የሚሆነው በድጋሚ አብራችሁን ስትቆዩ በአክብሮት እንጋብዛለን አስቀድመን ደግሞ ለዛሬ ያዝንላችሁ ዋና ዋና ጉዳዮች ምንድናቸው የሚሉትን እንጠቁማችሁ ቀዳሚ የምናደርገው የማህፀን በር ካንሰርን በተመለከተ በጥር ወር በተሰራው የግንዛቤ ስራ ከ100 ሺህ በላይ ሴቶች ቅድመ ምርመራ ስለማድረጋቸው ተገልጿል ይህን ይመለከታል በአዲስ አበባ በ6 ወራት የበጎ ፍቃድ አገልግሎት ከ884 ሚሊዮን ብር በላይ ግምት ያላቸው የተለያዩ ተግባራት ተከናውነዋል ሌላኛው ጉዳያችን ነው ከውጭ የምንመለከተው ጉዳያችን ደግሞ በናይጄሪያ በቅርቡ በሚካሄደው ፕሬዝዳንታዊ ምርጫ በእጩነት የቀረቡ ፖለቲከኞች የምረጡኝ ቅስቀሳ እያደረጉ ነው የሚለው ነው በሁለተኛው የዓለም ጦርነት ማጠናቀቂያ የጀርመን ጦርን ከፈረንሳይ ለማስወጣት የአሜሪካና የእንግሊዝ አውሮፕላኖች ጀርመን ላይ በፈጸሙት ከ1000 በላይ አየር ጥቃት ከ1000 በላይ ጀርመን ንጹሃን ዜጎች ለልፈት ተዳረጉት በዚህ ሳምንት እንደ አውሮፓውያን አቆጣጠር በ1945 ነው በሳምንቱ በታሪክ የምንመለከተው ጉዳይ ይሆናል ያስተዋወቅናችሁ ጉዳዮች እናንተ ተመልካቾቻችን የምታሳተፉበት ጥያቄ እንዲሁም ሌሎችንም ጉዳዮች ይዘን ከናንተ ጋር እንሆናለን እናንተም እንድትከታተሉን ከወዲሁ በአክብሮት ነው የምንጋብዛችሁ ቀዳሚ የምናደርገው ደግሞ አጫጭር የሀገር ቤትና የውጭ ዘገባዎችን ነው ለዚህ ትዕግስቱ ቡቼ ተዘጋጅቷል ትዕግስቱ መቀጠል ይችላል አመሰግናለሁ ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት የሰዓቱ አጫጭር ዜናዎችን ነው ትዕግስቱ ቡቼ ነኝ ከ1.4 ቢሊዮን ብር በላይ ወጪ እንደሚደረግበት የተገለጸው የኮማንዶና አየር ወለድ ኢዝ ጠቅላይ መምሪያ ህንጻ ግንባታ የመሰረት ድንጋይ ተቀመጠ ግንባታውን ለማከናወን የሚያስችል የስምምነት ፍርማ የተከናወነ ሲሆን ግንባታው በ400 ቀናት ውስጥ ይጠናቀቃል ተብሎ እንደሚጠበቅ ከፈሪዲ መከላከያ ሰራዊት የማህበራዊ ትስስር ገጽ የተገኘው መረጃ ያመለክታል የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህንጻው ዘመናዊና ሁለገብ ሰራዊትን ለመገንባት የተጀመሩ ስራዎች አንዱ አካል የሆነ ግዙፍ ፕሮጀክት መሆኑን ገልጸዋል ፕሮጀክቱ በተያዘለት ጊዜ ተጠናቆ ስራ ላይ እንዲውል አስፈላጊው ክትትልና ድጋፍ ይደረጋልም ብለዋል ኢትዮጵያና ቻይና የ161 ሚሊዮን ብር ያስቸኳይ ምግብ ድጋፍ ስምምነት መፈራረሙን የገንዘብ ሚኒስቴር አስታወቀ የፋይናንስ ድጋፉ በኢትዮጵያ ለአስቸኳይ ጊዜ የምግብ እርዳታ የሚውል ሲሆን በሀገሪቱ በግጭትና በተፈጥሮ አደጋዎች ጉዳት የደረሰባቸውን የህብረተሰብ ክፍሎች ተጠቃሚ እንደሚያደርግ ታውቋል በስምምነቱ ወቅት በተካሄደው ውይይት በሁለት ሀገራት መካከል በሚካሄደው የኢኮኖሚ ትብብር የቻይና ባለሀብቶች በኢትዮጵያ ኢንቨስት ለማድረግ ፍላጎት እንዳላቸውና ቻይና ለኢትዮጵያ የቀላል ባቡር ፕሮጀክት የምትሰጠውን ድጋፍ አጠናክራ እንደምትቀጥል በስምምነቱ ወቅት በተካሄደ ውይይት ተመላክቷል ስምምነቱን የገንዘብ ሚኒስትር ዴኤታ ወይዘሮ ሰሜሪታ ሰዋሳይና በኢትዮጵያ የቻይና ኤምባሲ የኢኮኖሚና ንግድ አማካሪ ሚኒስትር ያንግ ዮንግ መፈራረማቸውን የኢትዮጵያ ፕሬስ ድርጅት ዘግቧል በኢትዮ ጅቡቲ የባቡር መስመር መሰረተ ልማት ላይ የሚደርሱ ስርቆትና ወንጀሎችን ለመከላከል በቅንጅት እየተሰራ መሆኑን የፌደራል ፖሊስ ምክትል ኮሚሽነር ጀነራል መላኩ ፋንታ ገለጹ የፌደራል ከፍተኛ የስራ ኃላፊዎች በኢትዮ ጅቡቲ የባቡር መስመር መሰረተ ልማት ላይ በተደጋጋሚ ዘረፋና ስርቆት የተፈጸመባቸውን አካባቢዎችን ጎብኝተዋል በጉብኝቱ የሀዲድ መስመሩ ብሎኖችን የመፍታት ብረቶችን ቆርጦ የመውሰድና ሌሎች እኩይ ድርጊቶችን በመፈጸም የትራንስፖርት አገልግሎቱን የማወክ ስራ መሰራቱ ተገልጿል የፌደራል ፖሊስ ከተቋሙ ጋር በጋራ በመሆን ወንጀሎችን ለመከላከል እየሰራ መሆኑን ገልጸው በቀጣይም ቅንጅታዊ አሰራሮች ተጠናክረው ይቀጥላሉ መባሉን ኢትዮጵያ ዜና አገልግሎት ዘግቧል በሲንጋፖር የህብረተሰብ ጤና ለመጠበቅ ሲባል አዲስ የአካባቢ ጥበቃ ህግ መውጣቱ ተገለጸ ህጉ በአገሪቱ የሚገኙ የተቋማት የቆሻሻ አወጋገድ ፈቃድ እንዲኖራቸው የሚል የተመላከቱ ጉዳዮችንም ያካተተበት ነው ተብሏል ሲንጋፖር አየር ንብረት ለውጥን ለመግታት የተለያዩ እርምጃዎችን እንደምትወስድ የዘገበው CNN ነው ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት የሰዓቱ አጫጭር ዜናዎቹ የስካኑ ናቸው እነዚህ ናቸው ዜናዎቹ በሁለት ሰዓት ድጋሚ የምንገናኝ ይሆናል እናመሰግናለን አመሰግናለሁ
የምትገኙት ክቡራን ተመልካቾቻችን እንግዲህ ተሳትፏችሁን ደግሞ የምታጠናክሩበት እንዲሁም ደግሞ ከኛ ጋር መሆናችሁን የምታረጋግጡበት ጥያቄን እንጠይቃችሁና ወደ በኋላ ላይ ደግሞ ምላሾቹን እናሳውቃለን። በዋነኛነት እንግዲህ በተለይ ከዚህ ቀደም የነበረው ባለፈው ሳምንትም እንዲሁ ያነሳን ነበር። በተመሳሳይ ከዚህ ቀደም እኛ ብቻችንን ነበረ ከተመልካቾች ጋር ቆይታ የምናደርገው። አሁን ደግሞ ተመልካቾች የሚሳተፉባቸውን ጥያቄዎችም ወደ እነሱ ማቅረባችንን እንደቀጠለ ነው። ጥያቄያችንን ለዛሬ ያዘጋጀንላችሁ ጥያቄ የሁለተኛው የዓለም ጦርነት ማጠናቀቂያ የጀርመንን ጦር ከፈረንሳይ ለማስወጣት አሜሪካና ብሪታንያ በፈጸሙት ጥቃት ከ20 ሺህ በላይ ሰላማዊ የጀርመን ዜጎች የተገደሉት መቼ ነው የሚል ነበር። እንግዲህ ቀደም ሲል ዋና ዋና ጉዳዮቻችንን ስናስተዋውቅ ዓመተ ምህረቱን ጊዜውን ጠቅሰን ነበር። ተመልካቾቻችን እሱን ሰምተው ከሆነ በቀላሉ ይመልሱታል፣ አለያ ደግሞ ጉዳዩን የሚያውቁት ከሆነም እንዲሁ መልሱን የሚያገኙት ነው የሚሆን። እንግዲህ ተሳትፏችሁ ይቀጥል። አሁን ደግሞ በተለይ ደግሞ በኦንላይን ሚዲያው ላይ ምን ሲንሸራሸር ነበር የሚለውን ደግሞ ባልደረባችን ሰይድ አለሙ ሊያስቀኘን ነው። ወደሱ ነው የምናልፈው። ጤና ይስጥልኝ ሰይድ። ጤና ይስጥልኝ። እንደምን አደራችሁ? እንደምን አለ? እሺ እንግዲህ ትናንት ቀዳሚ ከነበሩ ጉዳዮች መካከል እንደሚታወቀው በሰሜን ኢትዮጵያ የነበረው ጦርነት በሰላም ስምምነት መቋጨቱን ተከትሎ እዛ ያለ አካባቢዎች የመሰረተ ልማትና አንዳንድ የመንግስት ተቋማት ጭምር ለማህበረሰቡ አገልግሎት መስጠት የሚያስችላቸውን ሂደት ተግባራዊ እንዲያደርጉ የሚያሳስብና ወደዛም የሚገባ ነበር። ያን ተከትሎ እንግዲህ እስካሁን የተለያዩ በመንግስትም በኩል የተለያዩ እርምጃዎች ሲወሰዱ ነበረ። ሰሞኑን እንግዲህ ከባንክ ጋር ያለው ብዙ ማህበረሰብ ሲያነሳ የነበረ ጉዳይ ነው። በብዛት እንግዲህ የባንክ አገልግሎት በሙከራ ደረጃ በተወሰኑ አካባቢዎች የኢትዮጵያ ንግድ ባንክ እዛ አካባቢ ላይ መጀመሩ ብዙም ተጠቃሚ ያለው የኢትዮጵያ ንግድ ባንክ ከመሆኑ ጋር ተያይዞ ከዚህ በፊት በሁሉም የትግራይ አካባቢዎች መስፋት አለበት የሚሉ ጥያቄዎች ነበሩ። እሱ በትናንትናው ዕለት ሙሉ በሙሉ የኢትዮጵያ ንግድ ባንክ አገልግሎት መጀመሩን ይፋ አድርጓል። አገልግሎት ፈላጊዎችም ወደ ባንኩ በማጉራት በማቅናት የተለያዩ አገልግሎቶችን በማግኘት ሁሉንም የተገደበ የሚባል አገልግሎት የለም። ከዚህ በፊት እስከ 2000 ብር ብቻ የሚደርስ ብር ነበር ማውጣት የሚቻለው እንደ ተጠቃሚዎች ከሆነ እስከ በትናንትናው ዕለት ግን እስከ 50 ሺህ ብር ድረስ ተጠቃሚዎች ማውጣት የሚያስችላቸውን አገልግሎት ማግኘት መጀመራቸው ተገልጿል። ይሄ እንግዲህ የቴሌኮም መሰረተ ልማትና የጸጥታ ሁኔታው አስተማማኝ መሆኑን ተከትሎ የተደረገ ማሻሻያ መሆኑን የተገለጸው ጠቅላይ ሚኒስትር አብይ አህመድ እንግዲህ ከዚህ በፊት ወደ ክልሉ ሲገባ የነበረውን የብር መጠን ወደ እስከ 5 ቢሊዮን ብር እንዲያድግ ከፍ እንዲል መመሪያ መስጠታቸው መገለጹ የሚታወስ ነው። የዛ አንዱ ውጤት እንግዲህ በትናንትናው ዕለት በባንኩ ቅርንጫፎች የትግራይ አካባቢ ያሉ የባንኩ ደንበኞች ወደ ባንኩ ጎራ በማለት አገልግሎቱን ሲያገኙ መመልከታቸውን በማህበራዊ ትስስር ገጾች ላይ ሲዘዋወሩ የነበረ ጉዳይ መሆኑን ተመልክተናል። ቀጣዩ ጉዳያችን እንግዲህ ከአህያ ጋር የተያያዘ ነው። እንግዲህ በአፍሪካ በአህያ ማለት ነው ፖፑሌሽን ወይም ብዛት ከ2/3 ነው የሚሆነው የዓለም ትልቁ ቁጥር ያለው አፍሪካ ውስጥ ነውና ከዚህ ጋር በተለይ አህዮች ለአፍሪካውያን ብዙ የመሰረተ ልማት የመንገድ በተለይ የመሳሰሉ መሰረተ ልማቶች በስፋት ተስፋፉ ካለመሆናቸው ጋር ተያይዞ እንደ አህያ ፈረስ በቅሎ ያሉትን በስፋት አፍሪካውያን ይጠቀሙባቸዋልና ቻይና ግን በተለይ ከቅርብ ጊዜ ወዲህ ለባህላዊ ሕክምና ከመጠቀም ኢጃኦ የተባለ መድኃኒት ይጠቀሙበታልና በተለይ ከደም ውህድ ጋር ጤናማነትን ከመጠበቅ ጋር ተያይዞ ባህላዊ የሕክምና ስርዓት አድርገው ይጠቀሙታልና የአህያ ፍላጎታቸው በከፍተኛ በመጨመሩ አፍሪካን እያማተሩ ነው የሚል ዘገባዎች ወጥተዋልና ይሄ ደግሞ አፍሪካውያን ላይ ትልቅ የጋረጠ አንድ ስጋት ነው በሚል ሪፖርት ይወጣል። የአህያን የቁጥር ብዛት ብዙ የአፍሪካውያንን ጉልበትና ጫና የሚያቃልሉ ከመሆኑ ተያይዞ በህገ ወጥ የንግድ ማለት ነው አህዮች ወደ ቻይና ኤክስፖርት ከማድረግ ጋር በተያያዘ ይሄኛው አፍሪካውያንን ችግር ውስጥ የሚጥል ነው የሚል ሪፖርት ነው የተመለከተው። እንግዲህ አህያውን የሚጠቀሙበት ምንድነው
የቆዳውን ከወሰዱ በኋላ ከቆዳ የሚወጣውን ውህድ ከባህላዊ የእጽዋት ጋር በመቀላቀል ለባህላዊ ሕክምና አገልግሎት ነው የሚያውሉት። ይሄ እንግዲህ የግብይቱ መጠኑን በቻይና ከ3.2 ቢሊዮን ወደ 7.8 ቢሊዮን መድረሱ ለህገወጥ የንግድን ከፍ እንዲል ያደረገ ጉዳይ መሆኑና አነጋጋሪ የሆነ ጉዳይ ሆኖ ያገኘነው ጉዳይ ነው። ከዚህ ጋር ተያይዞ እንግዲህ አንዳንድ አፍሪካ ሀገራት ወደ ውጭ በህገወጥ መልኩ አህዮች ለውጭ ገበያ እንዳይቀርቡ የከለከሉ ሀገራት አሉ። እንደ ታንዛኒያ፣ ሴኔጋል፣ እንደ ናይጄሪያ፣ ኒጀር፣ ማሊ ያሉ ሀገራት ይህን በይፋ የከለከሉ ናቸው። በተለይ ቻይናውያን ከዚህም ባለፈ ያው የተለያዩ አመጋገብ ስርዓታቸውም ጋር የሚገለጹበት ነገር አለ። እሱም እንደዚሁ ሌላኛው ፍላጎት ሊሆን ይችላል የሚሉ መገለጫዎች አሉ። ነገር ግን allafrica.com ይሄኛው ጉዳይ የአፍሪካ አህያ ቁጥርን የአፍሪካውያንን ጫና የሚያከብድ ነው ኤክስፖርት ህገወጥ በተበረታታ ቁጥር የሚል መረጃ ይዞ ወጥቷል። ሶስተኛው ጉዳያችን ወደ መካከለኛው ምስራቅ እና ወደ ቱርክ ነው የሚወስደን። ሰሞኑን እንግዲህ ተከስተው ሰኞ ዕለት ርዕደ መሬት እስከ 7.8 የሚደርስ በሬክተር ስኬል መለኪያ ማለት ነው ያደረሰው ጉዳት ዓለምን ትኩረት የሳበ ጉዳይ ሆኗል። በጣም አስጨናቂ ለማመን የሚከብድ አደጋ ሆኖ ነው ያገኘ ነው። እንግዲህ ይህ አደጋ እስካሁን ድረስ ከ7000 በላይ ሰዎች የሚደርሱ ለሞት መዳረጋቸውና በመቶ ሺዎች የሚቆጠሩ ደግሞ ከፍተኛ ያደጋው ችግር ተጠቂዎች መሆናቸውን እንግዲህ በ10 የሚሆኑ የቱርክ ግዛቶች የዚህ ችግር ሰለባ መሆናቸው የርዕደ መሬቱ መመታታቸውና እንዳለ ህንጻዎች ራሱ ወደ ፍርስራሽነት ሲቀየሩ የሚያሳዩ ምስሎች መለቀቃቸው በጣም የሚረብሽ ሆኖ ነው የተገኘው። እንግዲህ እዛ ውስጥ የሰብአዊ እርዳታ አቅርቦቱን ብቻ ሳይሆን የነፍስ አድን ስራውን ለማሳለጥ በጣም አስቸጋሪ መሆኑን 45 የሚደርሱ የዓለም ሀገራት ለቱርክ ማለት ነው በሰብአዊ እርዳታ አቅርቦት ብቻ ሳይሆን በነፍስ አድን ስራው ላይ ለመሳተፍ ጥያቄ ማቅረባቸውን እና በተለይ እንደ ሶሪያ ላሉ ደግሞ ጦርነት ውስጥ ላለች ሀገር ምስራቃዊ የሶሪያ ክፍል በሙሉ መመታቷ እንደዚህ ችግሩን ውስብስብ ማድረጉን የዓለም መገናኛ ብዙሃን በስፋት ትኩረት የሰጡ ጉዳይ ሆኖ እናገኘዋለን። ባልታሰበ ሁኔታ ነው። በተለይ የአየር ሁኔታው አሁን በእነሱ ክረምት የሚባለው በጣም ብርዳማ ወቅት ነው። የአካባቢው አዳጋች የአየር ሁኔታን ተከትሎ የነፍስ አድን ስራውን በጣም አስቸጋሪ አድርጎታል ነው የተባለው። እንግዲህ በዚህ በነፍስ አድን ስራ ውስጥ ራሱ ማለት ነው በርካቶች ቢሳተፉበትም በቀላሉ ይሄንን ማድረግ እንዳልተቻለ እና ብዙዎች አሁንም በፍርስራሽ ህንጻ ውስጥ እንደሚገኙ ዘገባዎች አመልክቷል። እውቅ የእግር ኳስ ተጫዋቾችም ሳይቀር ማለት ነው በዛ ውስጥ እስካሁን ድረስ የተገኙም አሉ። የነፍስ አድን ስራ ተሳክቶ ህይወታቸው የተረፉ አሉ። በዛም ውስጥ ያንን ማድረግ ያልተቻላለ እና በጣም የዓለም መገናኛ ብዙሃን ሰፊ ሽፋን ያገኘ ጉዳይ ነው። እንግዲህ ይህም በመዘገብ ሂደት አንድ ጋዜጠኛ የቀጥታ ዘገባ እየሰራ በነበረበት የመጨረሻው ጉዳያችንም ወደምናደርገው ነው የምናልፈው። አድናቆት ተችሮታል። ይሄ ጋዜጠኛ እንግዲህ በእንዲህ አይነት ሁኔታ ሆኖ የጋዜጠኝነት ስራዎች ሲሰሩ ምን ያህል ነገሩን ከበድ እንደሚያደርገው ስብስብ ለማሳየት የተሄደ ነው። እንግዲህ ለዛሬ የመረጥናቸው ትኩረትን የሳቡ ጉዳዮች ይህን ይመስላሉ። አመሰግናለሁ። እናመሰግናለን። ቀደም ሲል ለተመልካቾቻችን ጥያቄ አቅርበን ነበረ። ሁለተኛው የዓለም ጦርነት ማጠናቀቂያ አካባቢ የጀርመንን ጦር ከፈረንሳይ ለማስወጣት አሜሪካና ብሪታንያ በፈጸሙት ጥቃት ከ20 ሺህ በላይ ሰላማዊ የጀርመን ዜጎች የተገደሉት መቼ ነው የሚል ነበር ጥያቄያችን። እንግዲህ 800 ላይ ጂኤምን በማስቀደም መልስ ልትሰጡን ትችላላችሁ። በዛሬው በሳምንቱን በታሪክ የምንመለከተው ጉዳያችንም ከዚሁ ጋር የተያያዘ ነው። አዎ በቀጥታ ወደዛ እንለፍና በቀደም ሲል እንግዲህ በጥያቄም ገልጸናል። ከዚህ በኋላም እንግዲህ በንቃት የሚከታተሉ ከሆነ መልሱም በራሱ በዚህ ዘገባ ስርም ጭምር የሚካተት ነው ማለት
ማለት ነው። በሁለተኛው ዓለም ጦርነት ማጠናቀቂያ የጀርመን ጦርን ከፈረንሳይ ለማስወጣት የአሜሪካና የእንግሊዝ አውሮፕላኖች ጀርመን ላይ በፈጸሙት ከ1000 በላይ አየር ጥቃት ከ20,000 በላይ የጀርመን ንጹሃን ዜጎች ለልፈት የተዳረጉበት ሳምንት መሆኑን ልንመለከት ነው። አዎ እንግዲህ ደግሞ ለህልፈት የተዳረጉት ተመልካቾቻችን በኋላ ላይ በደንብ እናንተ ብትመልሱታላችሁ ዓመተ ምህረቱን አሁን ላለመጥራት ስለፈለኩኝ ነው። በዚህ ድብደባ የጀርመን አንድ ከተማ የከተማዋ ክፍል 6 ኪሎ ሜትር የሚሆነው አካባቢ ለውድመት መዳረጉን እንግዲህ ታሪክ ያስታውሰናል። ሜሮን በረዳነች ያሰናዳችሁ እንከታተለው። እንደ አውሮፓውያን አቆጣጠር በ1945 በሁለተኛው የዓለም ጦርነት ማብቂያ መሻሽ ጀርመን ያላሰበችውን ጥቃት አስተናገደች። የነገሩ መነሻ እንዲህ ነው። የብሪታንያ የአሜሪካና ሶቪየት ህብረት መሪዎች በያልታ ባካሄዱት ስብሰባ ፈረንሳይን ከጀርመን ቅኝ ግዛት ለማላቀቅ ጀርመንን መውረርን እንደ አማራጭ ወስደው ስምምነት አድርገው ነበር። ይህንንም ተከትሎ የሶቪየት ህብረቱ መሪ ስታሊን ለጊዜው ጦሩን እስኪያደራጅ ድረስ ዊንስተን ቸርችልና ሮዝቬልት ጀርመንን በቦምብ ናዳ ለመናጥ ቃል ገቡ። በዚህ የጀርመንን ምጣኔ ሀብት ሞራልና የህዝቦቿን አቅም ለማዳከም በታቀደው የሶስቱ ሀገራት ምክረ ሀሳብ ላይ ዓላማው የጀርመንን ኃይል ከተለያዩ አቅጣጫዎች ማዳከም ነበር። ይህንን የጦር ስልት በፖላንድ ላይ እንደ አውሮፓውያን አቆጣጠር በ1939 ለመጀመሪያ ጊዜ የተጠቀመችው ራሷ ጀርመን ብትሆንም አሁን ግን ራሷ በመጣችው ስልት ራሷ ልትጠቃ ግድ ሆኖ የጀርመኗ ድሬስደን ከተማ የዚህ ጥቃት ሰለባ መሆኗን የታሪክ መዛግብት ያስረዳሉ። በዚህ 800 የአሜሪካና የብሪታንያ የጦር ጀቶች በተሳተፉበት የአየር ድብደባ የጀርመን ምድር 3400 ቶን በሚመዝን ፈንጂ ተደበደበ። RAF heavy bombers assist Marshal Konyev's drive into the Reich. The target is Dresden. ለሁለት ቀናት ያለማቋረጥ የተደበደበው የጀርመኑ ድሬስደን ከተማ ለቀናት ሲቀጣጠል ሰነበተ። በዚህ ጥቃትም 25000 የሚሆኑ ጀርመናውያን እንደ ቅጠል ረገፉ። የታሪክ መዛግብት እንደሚያስረዱትም የጀርመን ሆስፒታሎች በወቅቱ የተጎዱትንና በህይወት ያሉትን ቁስለኞች ለማከም በቂ ቦታ እስኪያጡ ድረስ ከአፍ እስከ ገደፋቸው ሞልተው ነበር። የቀብር ቦታዎችም ተጨናንቀው ሰዎችን በጅምላ መቃብር ለመቅበር ጀርመናውያን ተገደዱ። በቦምብ ጥቃቱ በወቅቱ የወደመችው በስነ ህንጻና በስነ ጥበብ ሀብቷ ገናና የነበረችው ጥንታዊቷ የድሬስደን ከተማ በጦርነቱ ወቅት የጦር መሳሪያ ምርትም ይሁን የኢንዱስትሪ ቦታ አለመሆኗ ጥቃቱ ለምን እርሷ ላይ እንደተነጣጠረ በብዙዎች ዘንድ ጥያቄን ያጫረም ሆኖ ቆይቷል። የኋላ ኋላ የወጡ መረጃዎች እንደሚያመላክቱት ግን ድሬስደን የጦር ግንኙነት ማዕከል እንደነበረችና በወቅቱ ጀርመን ከሶቪየት ህብረት ጋር የምታደርገውን ጦርነት ተከትሎ የጀርመን ወታደራዊ ኃይሎች ከማዕከላዊ መንግስቱ መልእክት እንዳይደርሳቸው ለማድረግ ጥቃቱ ድሬስደን ላይ ማነጣጠሩን ያነሳሉ። ይሁንና ግን በከተማዋ የደረሰው ጥቃት ከታሰበው ዓላማ በላይ መሆኑንና በርካታ ጀርመናውያን ማለቃቸው ዓላማው የጀርመንን የጦር ግንኙነት ማቋረጥ ሳይሆን የጀርመንን ህዝብና መንግስት ሞራል ማዳከም እንደነበር በርካቶች ያምናሉ። በሌላ በኩል ደግሞ ሶስቱ ሀገራት በድሬስደን ከተማ ላይ ያደረሱት ጥቃት ጀርመናውያንን በጥቃቱ ለማስደንገጥና እጅ እንዲሰጡ ያለመ እንደሆነ ቢነገርም ጀርመን ግን እስከ ሂትለር ህልፈተ ህይወትና ዋና ከተማዋ በርሊን በሶቪየት ህብረት እጅ እስክትወድቅ ድረስ ጀርመናውያን ለሶስቱ ሀገራት አልተንበረከኩም ነበር። ታዲያ በ1945 በድሬስደን ከተማ የተፈጸመውና ከ25000 በላይ ለሆኑ ዜጎች የሞት ምክንያት የሆነው የአሜሪካና የብሪታንያ ጥቃት የተፈጸመው የዛሬ 78 ዓመት በዚህ ሳምንት ነበር። ጤና ይስጥልኝ። ኢትዮጵያችን ቀጥሏል። የተለያዩ ጉዳዮች አሉን። አብራችሁ ልትቆዩ በአክብሮት እንጋብዛለን። አሁን ደግሞ ማሂ ወደ ስፖርት መረጃዎች ልናልፍ ነው። የዛሬዎቹን የስፖርት መረጃዎች ሊያቀርብልን ደግሞ የስፖርት ክፍል ባልደረባችን አዲስ የሸዋስ እዚህ ስቱዲዮ ይገኛል። አዲስ እንደምን አደርክ? ይታደራችሁ። ደህና ነን። ምን ጉዳዮች አሉ? ዛሬ እንግዲህ በኢትዮጵያ ቤትኪንግ ፕሪሚየር ሊግ በተለያዩ ጊዜያት ተራዝሞ ነበረ። እንግዲህ በአዳማ ከተማ ይካሄዳል ተብሎ ነበረ የኢትዮጵያ ቤትኪንግ ፕሪሚየር ሊግ ተስተካካይ ጨዋታዎችና ከ14ኛ ሳምንት ጀምሮ የሚከናወኑ ጨዋታዎች ተራዝሞ ነበረ። ነገር ግን አዳማ ላይ ይካሄዳል የተባለው መርሃ ግብር ወደ ድሬዳዋ መሸጋገሩን የኢትዮጵያ ቤትኪንግ ፕሪሚየር ሊግ አክሲዮን ማህበር ይፋ ያደረገበት መረጃ ይዣለሁ። በእንግሊዝ ፕሪሚየር ሊግም ዛሬ የሚደረግ ጨዋታ አለ። በዓለም ክለቦችና ሌሎች መረጃዎችም አሉ። መልካም መልእክት ሰምተን እንመለስ።
ታታሪዋ ሴት የህብር የሴቶች የቁጠባ ሂሳብ ከከፈተች በኋላ ከአነስተኛ ኑ ቡና ጠጡ ስራ ይህን የመሰለ የካፌ ባለቤት እንድትሆን አስችሏታል። በህብር የወጣቶች ሂሳብ በመቆጠቡ ለጓደኛው ሚዜ ለመሆን የወደደውን ሳይጨነቅ መግዛት ችሏል። ህብር የአካል ጉዳተኞች የቁጠባ ሂሳብ አገልግሎት ምቹ በመሆኑ የስልጠና ማዕከል እንዲያቋቁምና ለሌሎች አካል ጉዳተኞች አርአያ እንዲሆን አስችሎታል። በልዩ ሁኔታ የተዘጋጀው የህብር ወርቃማ የቁጠባ ሂሳብ በመክፈት ከፍ ያለ ተቀማጭ ገንዘብ በማስቀመጧ ምክንያት የከፍተኛ ወለድ ተጠቃሚ ሆናለች። በተጨማሪም ህብር ወለድ አስቀድሞ የሚከፈልበት፣ ህብር ለተለያዩ ጉዳዮች የሚውል ወጪ መሸፈኛ፣ ህብር የመዝናኛ ወጪ መሸፈኛ፣ ህብር የትምህርት ወጪና ህብር የሕክምና ወጪውን የሚሸፍኑበት የቁጠባ ሂሳቦች ከመደበኛው የቁጠባ አይነት የተሻለ ወለድ ማግኘት የሚያስችሉ ልዩ የቁጠባ ሂሳብ አዘጋጅቶሎታል። ህብረት ባንክ፣ በህብረት እንደግ። ህብረት ባንክን እያመሰገንኩኝ ወደ ቀዳሚ መረጃ ይሳልፍ። ቀደምም ስጠቅስ እንደነበረው የኢትዮጵያ ቤቲንግ ፕሪሚየር ሊግ በዓለም ዋንጫ በቻን አፍሪካ ዋንጫ ምክንያት ተራዝሞ እንደነበረ እናስታውሳለን። ከዛ መልስ ደግሞ አዳማ ከተማ ላይ ይከናወናል የተባለው የሸገር ደርቢና ሌሎች ጨዋታዎችም የፕሪሚየር ሊጉ ተስተካካይ ጨዋታዎችና ዋናው መርሃ ግብር አዳማ ላይ ይከናወናል ተብሎ ነበረ። በሁለት ጊዜ ተራዘመ። ከዛ በኋላ ደግሞ በዚህ ሳምንት ባሳለፍነው ቅዳሜና እሁድ ይጀምራል ተብሎ ነበረ። በአልታወቀ ምክንያት ጨዋታው ተሰረዘ። ደጋፊውም ተመልካቹም በተለይ የሁለቱ ክለቦች የሸገር ደርቢ ደጋፊዎች የኢትዮጵያ ቡናና የቅዱስ ጊዮርጊስ ደጋፊዎች ወደ አዳማ ከሄዱ በኋላ ጨዋታው ባልታወቀ ምክንያት ተሰርዞ እንደነበር እናስታውሳለን ባሳለፍነው ቅዳሜ ዕለት። ነገር ግን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ባደረገው አስቸኳይ ስብሰባ ሊጉ በዛ እንዳይካሄድ የተለያዩ ምክንያቶችን አስቀምጧል። በዚህ መሰረት እንግዲህ ድሬዳዋ ላይ እንደሚከናወን ይፋ አድርጓል። ትላንትና ባደረገው መግለጫ መሰረት ለጋዜጠኞቹ መግለጫ ይሰጣል ብሎ ነበር ትላንትና በ8 ሰዓት ላይ ከሰዓት በኋላ። ነገር ግን ያም መግለጫም ሊግ ካምፓኒው ሰርዞታል። በሰረዘበት ምክንያትም ይፋ አላደረገም። ነገር ግን ከደቂቃዎች በኋላ ደግሞ አስቸኳይ ስብሰባ አድርጎ የመርሃ ግብሮቹ በድሬዳዋ እንደሚከናወኑና የሸገር ደርቢ በሚቀጥለው ሳምንት ቅዳሜ ዕለት በድሬዳዋ እንደሚከናወን፣ ከዛ ባለፈ ወላይታ ዲቻና ሲዳማ ቡና በተመሳሳይ እሁድ ዕለት ጨዋታቸውን ተስተካካይ ጨዋታቸውን የሚያደርጉ እንደሆነ ይፋ አድርጓል። እንዲሁም ደግሞ የተስተካካይ ጨዋታ ከተጠናቀቀ በኋላ መደበኛው ጨዋታዎች ከ14ኛ ሳምንት ጀምሮ የሚደረጉ ጨዋታዎች በዛው በድሬዳዋ ከተማ እንደሚከናወኑ ይፋ አድርጓል። እንደምናስታውሰው የፕሪሚየር ሊጉ በሐዋሳና በባህር ዳር ከተማ ከተከናወነ በኋላ ድሬዳዋ ላይ 5 ሳምንት መርሃ ግብሮችን አከናውኖ እንደነበረ እናስታውሳለን። ነገር ግን ያን ከተከናወነ በኋላ ድሬዳዋ ላይ ከተደረገው ጨዋታ መልስ አዳማ ላይ ይከናወናል ተብሎ ነበር። ሳይከናወን ቀርቷል። በድጋሚ በዛ መሰረት እንግዲህ በድጋሚ ማለት ይቻላል ወደ ድሬዳዋ ጨዋታውን የሊግ ጨዋታዎችን ሊግ ካምፓኒው ወደዛ እንዳካሄደ ይፋ አድርጓል። በዚህ መሰረት እንግዲህ ቅዳሜ ዕለት ሸገር ደርቢ ኢትዮጵያ ቡና ከቅዱስ ጊዮርጊስ በሚያደርጉት ጨዋታ የፕሪሚየር ሊጉ የተቋረጠበት ላይ እንደሚጀምር ይፋ አድርጓል። ወደ ሌላው መረጃ ይሳልፍ ደግሞ ዛሬ በፖላንድ ቶሩን ከተማ የሚደረግ ትልቅ ኢቨንት አለ። በተለይ በአትሌቲክሱ ኢትዮጵያ በአትሌቲክሱ እንደምን ውጤትን እያስመዘገበች እንደሆነ እናስታውሳለን። ዛሬም በዓለም የቤት ውስጥ የቱር ውድድር ላይ የወርቅ ደረጃ የተሰጠው ውድድር ነው። ይህ ውድድር በዚህ ውድድር ላይ እነ ጉዳፍ ጸጋዬ ተሳተፋለች። ጉዳፍ ጸጋዬ እንደምናስታውሰው በአሜሪካ ኦሪጎን በኡጂን ላይ በተካሄደው ውድድር ላይ በ5000 ሜትር ወርቅ ማምጣቷ ይታወሳል። በዚህ መሰረት እንግዲህ ጥሩ አቋም ላይ ጥሩ ብቃት ላይ የምትገኝ አትሌት ናት። በዛሬው የቱር ውድድር በ1500 ሜትር ክብረ ወሰን ጭምር አሸንፋ በመስፈርት አሸንፋለች ተብሎ ተጠባቂ እንደሆነች ነው እንግዲህ የዓለም አትሌቲክስ በድረገጹ ይዞ የወጣው መረጃ የሚያሳየው። ዛሬ ምሽት በሚደረገው ጨዋታ እንግዲህ ከ5500 ላይ ጉዳፍ ጸጋዬ ትጠበቃለች። በ3000 ሜትርን በተመሳሳይ ለምለም ኃይሉ እጅጋየሁ ታዬ የሚያደርጉት ፍልሚያም ከወዲሁ ተጠባቂ በረሃ ግብር ነው። በዛሬው በፖላንዱ ውድድር ላይ ለምለም ኃይሉ በዚህ በተለይ በቅርብ ዓመታት ወዲህ ከሁለት ዓመታት ወዲህ በ3000 ሜትር በጣም ስኬታማ ከሆኑ አትሌቶች መካከል አንዷ እንደሆነች ይታወቃል። በዚህ መሰረት እንግዲህ ለምለም ኃይሉ በ3000 ሜትር ትሳተፋለች። እጅጋየሁ ታዬ እንዲሁም ደግሞ የወርቋ ጌታቸውና ፍሬወይኒ ኃይልም የለምለም ኃይሉ ተፎካካሪ ይሆናሉ ተብሎ የሚጠበቁ አትሌቶች እንደሆነ ነው የዓለም አትሌቲክስ በድረገጹ ይፋ
ይፋ ያደረገው። ወደ ውጪ መረጃዎች ሳመራ ቀድሚያ የማገኘው የዓለም የክለቦች ዋንጫ ነው። የዓለም የክለቦች ዋንጫ በሞሮኮ እየተከናወነ ይገኛል። ከሰባቱ አህጉራት የተውጣጡ አሸናፊ ክለቦችና በአፍሪካ በኤዥያ እንዲሁም ደግሞ በላቲን አሜሪካና በሰሜን አሜሪካ ሀገራት ላይ አሸናፊ የሆኑ ክለቦች የሚሳተፉበት እንዲሁም ደግሞ በአውሮፓ ሻምፒዮንስ ሊግ አሸናፊ የሆነ ክለብ የሚሳተፍበት ጨዋታ እንደሆነ ይታወቃል። ይሄ የፊፋ ክለቦች የዓለም ዋንጫ በሞሮኮ ነው እየተከናወነ የሚገኘው። ትላንትና አንድ ጨዋታ ተደርጎ ነበረ። ለግማሽ ፍጻሜ ወይ ለፍጻሜ ለማለፍ የተደረገው ጨዋታ የብራዚሉ ፍላሚንጎና ሳውዲ አረቢያው አልሂላል ያደረጉት ጨዋታ ትላንትና 7 ቢጫ ካርዶችና 1 ቀይ ካርድ ተመዝግቦበት እንግዲህ 3-2 በሆነ ውጤት በሳውዲ አረቢያው አልሂላል በሆነ አሸናፊነት ተጠናቋል። እንግዲህ አልሂላል ለፍጻሜ ሲደርስ ለመጀመሪያ ጊዜ ነው በታሪኩ። የብራዚሉ ፍላሚንጎ ደግሞ ጠንካራ ተፎካካሪ እንደሆነ ይታወቃል። በትላንትናው ጨዋታ ቀይ ካርድ ተጫዋቱ በመመልከቱ ምክንያት ተሸንፎ የወጣበትን አግባብ ነው የተመለከተው። ዛሬም የሚደረግ ጨዋታ አለ። ሪያል ማድሪድ ከግብፁ አልሂላል ጋር የሚያደርጉ ጨዋታ ዛሬ የሚጠበቅ ነው። የስፔኑ ማድሪድ በሻምፒዮንስ ሊግ ሻምፒዮን እንደነበረ እናስታውሳለን። የፊፋ ክለቦች ዋንጫንም ለ4 ጊዜ ማንሳቱ እናስታውሳለን። በዚህ መሰረት እንግዲህ ዛሬ የግብፁን አልአህሊን አሸንፎ ለፍጻሜ የሚደርስ ከሆነ ምናልባትም ከሳውዲ አረቢያው አልሂላል ጋር የሚያደርገው ጨዋታ ከወዲሁ ይጠበቃል። ለ5ኛ ተከታታይ ጊዜ ሻምፒዮን ለመሆንም የሚያደርገው ጨዋታ በመሆኑ በብዙዎች ዘንድ ይጠበቃል። የዛሬ ምሽቱ ጨዋታ የማድሪድና የአልአህሊ ጨዋታ ማለት ነው። በጣሊያን ሴሪኤም ትላንት አንድ ጨዋታ ተደርጎ ነበረ። ጁቬንቱስ ከሳሌርኒታና ጋር ያደረገውን ጨዋታ በማሸነፍ 3-0 በማሸነፍ እንግዲህ ወደ ውጤት የተመለሰበትን ጨዋታ ነው ትላንትና ያደረገው። እንደምናስታውሰው ጁቬንቱስ በፋይናንሻል ፌር ፕሌይ ወይም ደግሞ ገቢ ወጪን ባለማስመዝገብ እንዲሁም ደግሞ ውጤት በማጭበርበር ምክንያት 15 ነጥቦችን ተቀንሶበት ደረጃው ወደ 13ኛ ወርዶ እንደነበር እናስታውሳለን። በዚህ መሰረት እንግዲህ ያደረጋቸውን ጨዋታ ነጥብ እየጣለ ከስነ ልቦና አንጻር በጣም እንደተጎዳ እየተገለጸም ይገኛል። ውጤቱም ያዘቀዘቀ እንደነበረ እናስታውሳለን። ትላንትና ግን ሳሌርኒታናን 3-0 በማሸነፍ እንግዲህ ወደ አሸናፊነት የተመለሰበትን ውጤት ነው ያስመዘገበው። የጁቬንቱስን ግቦች ቪላሆቪች 2 ያስቆጥሯል። ኮስቲክ ደግሞ ቀሪዋን ግብ ለጁቬንቱስ በማስቆጠር እንግዲህ 11ኛ ደረጃ ላይ የተቀመጠበትን ውጤት ነው ያስመዘገበው። በዚህ መሰረት እንግዲህ የጣሊያን ሴሪኤ ላይ ጠንካራ ተፎካካሪ የነበረው ጁቬንቱስ በውጤት ማጭበርበርና ከፋይናንሻል ፌር ፕሌይ ጋር ተያይዞ የተቀነሰበት ውጤት ከዛ በማገገም ወደ ውጤት የተመለሰበትን ውጤት ነው ትላንትና ሳሌርኒታና ላይ ያስመዘገበው። ወደ እንግሊዝ ፕሪሚየር ሊግ ሳመራት ዛሬ አንድ ተስተካካይ ጨዋታ አለ። ምሽት 5 ሰዓት ላይ አንድ ጨዋታ የሚደረግ ሲሆን ይህ ጨዋታ ማንቸስተር ዩናይትድ ከሊድስ ዩናይትድ ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። የጨዋታ ምሽት 5 ሰዓት ላይ ነው የሚደረገው። ዩናይትድ ካሸነፈ እንግዲህ ከሲቲ ጋር ያለውን የነጥብ ልዩነት ወደ 45 እኩል በማድረስ በግብ ክፍያ ተበልጦ ምናልባትም 3ኛ ደረጃነቱን አስጠብቆ የሚሄድና ቀጣይ የሚያደርጋቸውን ጨዋታ ማሸነፍ የሚችል ከሆነ ከነ አርሰናልን የሚፎካከርበት ሻምፒዮን ለመሆንም መንገዱን የሚያሳምርበት ውጤት እንደሆነ እናስታውሳለን። እርግጥ ሊድስ ዩናይትድ ተጋጣሚው ሊድስ ዩናይትድ 17ኛ ደረጃ ላይ ነው የሚገኘው። በዚህ ጨዋታ ላይ አሰልጣኙንም አሰናብቷል ሊድስ ዩናይትድ። በዚህ መሰረት እንግዲህ በምክትሉ ወይም ደግሞ በጊዜያዊ አሰልጣኙ እየተመራ የዛሬውን ጨዋታ ከማንቸስተር ዩናይትድ ጋር የሚያደርግ ይሆናል። በዛሬው ጨዋታ ካዝሜሮ ከክሪስታል ፓላስ ጋር በነበረው የቅዳሜው ጨዋታ ላይ በቀጥታ ቀይ ካርድ በመመልከቱ ምክንያት 3 ጨዋታዎች ያልፉታል። እንግዲህ የካዝሜሮ አለመኖር ምናልባት ክለቡን ሊጎዳው ይችላል። ነገር ግን ያሉት ተጫዋቾች ሁሉ ወሳኝ በመሆናቸው ጥሩ ብቃት ላይ መገኘታቸው ማንቸስተር ዩናይትድን አሸናፊ ሊያደርጉ ይችላሉ ተብሎ ነው የሚጠበቀው። በዚህ መሰረት እንግዲህ ዛሬ ምሽት 5 ሰዓት ላይ በኦልድ ትራፎርድ የሚደረገው ጨዋታ ተጠባቂ ይሆናል። እነ አንቶኒ ማርሲያል፣ ስኮት ማክቶሚኒ፣ ክርስቲያን ኤሪክሰን ሁሉ በዚህ ጨዋታ ላይ እንደማይሰለፉ ነው የተገለጸው። በዚህ መሰረት ዛሬ የሚያደርጉ ጨዋታ ይጠበቃል። ሁለቱ ክለቦች በሚቀጥለው እሁድ ድጋሚ የሚገናኙ ይሆናል። ይህ ጨዋታ ዛሬ የሚያደርጉ ጨዋታ በመጀመሪያው ዙር መደረግ የነበረበት ነው። ነገር ግን ተስተካካይ ጨዋታ ነው። በቀጣይ ሳምንት ደግሞ ሁለተኛው ዙር ጨዋታቸውን የሚያደርጉ ይሆናል። በፈረንሳይ ዋንጫም ዛሬ 7 ጨዋታዎች ይደረጋሉ። ከዚህ መካከል ምሽት 5 ሰዓት ላይ የሚደረገው የማርሴይና የፒኤስጂ ደርቢ ጨዋታ ይጠበቃል። ሁለቱ ክለቦች በፈረንሳይ ሊግ 1 ላይ በጣም ጠንካራ ተፎካካሪ እንደሆኑ ይታወቃል። ፒኤስጂ 54 ነጥቦችን በመሰብሰብ ሊጉን እየመራ ይገኛል የፈረንሳይ ሊግ 1ን። ማርሴይ ደግሞ
ሁለተኛ ደረጃ ላይ ነው የሚገኘው። በዚህ መሰረት እንግዲህ በፈረንሳይ ዋንጫ ላይ የሚያደርጉት ፉክክርም ከወዲሁ ይጠበቃል። ክሊያን ምባፔ በዛሬው ጨዋታ በጉዳት ምክንያት ያልፈውም። ተጫዋቹ እንግዲህ በቀጣይ ሳምንት ባየር ሙኒክ ጋር ካለበት የሻምፒዮንስ ሊግ ጨዋታ ምክንያትም እንደማይሰለፍም አሰልጣኙ ይፋ ማድረጋቸው ይታወሳል። በዚህ መሰረት ክሊያን ምባፔ ዛሬ አይሰለፍም። ኔይማርና ሊዮኔል ሜሲ ግን በዛሬው ጨዋታ የፊት መስመሩን የፒኤስጂን ይመራሉ ተብሎ ነው የሚጠበቀው። በአጠቃላይ ኦንጄ ከኖንስስ፣ ሊዮን ከሊል እንዲሁም ደግሞ ቱልሴ ከሬም የሚያደርጉት ጨዋታ በዛሬው ጨዋታ በፈረንሳይ ኮፕ ዲ ፍራንስ የሚጠበቅ ጨዋታ ነው። ወደ መጨረሻው መረጃ ይሳመራ 4 የደቡብ አሜሪካ ሀገራት የ2030ውን የዓለም ዋንጫ ለማዘጋጀት እንግዲህ ጥያቄ ማቅረባቸውና ተገልጿል። እንግዲህ ምናልባት በ2024 በሚቀጥለው ዓመት ማለት ነው ፊፋ በሚያደርገው ጠቅላላ ጉባኤ መሰረት የ2030ውን የፊፋ ዓለም ዋንጫ የሚያዘጋጁ ሀገራትን ይፋ ያደርጋል። እንደሚታወቀው በ2030 የዓለም ዋንጫ የተጀመረበት 100ኛ ዓመቱን ይደፍናል። ምናልባትም ደግሞ ይህን የወርቅ ኢዮቤልዩ በዓል ለማክበር ምናልባት ዩሩጓይ በ1930 የዓለም ዋንጫን ስታዘጋጅ ታሪካዊውን ዓለም ዋንጫ ማዘጋጀቷ ይታወቃል። በዚህ 2030ውንም ከነ አርጀንቲና ጋር በመሆን ቺሊና ዩሩጓይ ጋር ፓራጓይ ጋር በመሆን ይህንን የዓለም ዋንጫ ለማዘጋጀት ጥያቄ አቅርባለች ዩሩጓይ። በዚህ መሰረት ምናልባት 100ኛ ዓመቱ በተከበረበት ሀገር ላይ ጨዋታዎቹ እንዲከናወኑ ከመፈለግ አንጻር ፊፋ ለነዚህ ሀገራት ሊሰጥ ይችላል የሚሉ መረጃዎች እየወጡ ይገኛሉ። ነገር ግን የአውሮፓ ሀገራት፣ የአፍሪካ ሀገራት እነ ሞሮኮ፣ አልጄሪያ ይህንን ጨዋታ ማዘጋጀት መፈለጋቸው ምናልባት ፉክክሩ በጣም ጠንካራ ሊሆን ይችላል። እንደምናስታውሰው በ2022 ላይ ከ200 ቢሊዮን በላይ ዶላር ወጪ በማድረግ ኳታር ምን አይነት የዓለም ዋንጫ እንዳዘጋጀት እናስታውሳለን። ያንን እንደዚህ አይነት ውድድር ቀጣይ የሚያዘጋጁ ሀገራት ማዘጋጀት ይጠበቅባቸዋል። እነዚህ አርጀንቲና፣ ቺሊ፣ ዩሩጓይ እና ፓራጓይ ደግሞ በፋይናንስ ረገድ በሀብት ረገድ በጣም ደካማ የሚባሉ ሀገራት ናቸው። እንደዚህ አይነት ውድድር ያዘጋጃሉ የሚለው ነገር ሌላው ራስ ምታት ነው። ነገር ግን የፊፋ በ2024 በሚያደርገው ጠቅላላ ጉባኤ ላይ ሀገራቱን ይፋ ያደርጋል። የ2026ቱን የዓለም ዋንጫ ደግሞ እነ ካናዳ፣ ሜክሲኮ እና አሜሪካ በጋራ እንደሚያዘጋጁት ይታወቃል። በዚህ መሰረት እንግዲህ 100ኛ ዓመቱን የሚደፍነውን የፊፋ የዓለም ዋንጫን ለማዘጋጀት ለማን ይሰጣል የሚለው ነገር ከወዲሁ እየተጠበቀ ነው የሚገኘው። ለማለዳ ያስኳቸው መረጃዎች እነዚህን ይመስላሉ። እናመሰግናለን። ቀጥለናል። አሁንም ክቡራን ተመልካቾቻችን እየተከታተላችሁ የምትገኙ ጤና ይስጥልኝ ኢትዮጵያ ነው። የጤና ይስጥልኝ አጋራችን ደግሞ ኢትዮ ቴሌኮም ነው። ከልብ እናመሰግናለን። አሁን ወደ ዝርዝር ወደምንመለከተው ጉዳይ ልናሻግራችሁ ነው። እንግዳ ጋብዘን የምንመለከተው ጉዳያችን የማህጸን በር ካንሰርን ይመለከታል። እንግዲህ በጥር ወር በዚህ ጉዳይ ላይ በተሰራው የግንዛቤ ስራ ከ100 ሺህ በላይ ሴቶች የቅድመ ምርመራ ማድረጋቸው ነው የተገለጸው። የማህጸን በር ካንሰር በቅድመ ምርመራ በቀላሉ ሊድን የሚችል ህመም እንደሆነ ይገለጻል። ይሁን እንጂ እድሜያቸው ከ30 እስከ 49 የሚገኙ ሴቶች ቅድመ ምርመራ ባለማድረጋቸው ምክንያት በየ2 ደቂቃው አንድ እናት በማህጸን በር ካንሰር እንደምትሞት መረጃዎች እያሳዩ ነው። ብሩክ ተስፋዬ ተጨማሪውን ይዟል። በአለርት ሆስፒታል ያገኘናት ስሟ እንዳይገለጽ የፈለገችው ይህች ጎልማሳ ሴት ከዓመት በፊት የማህጸን በር ካንሰር ምርመራ ባደረገችበት ወቅት ነበር ለበሽታው ተጋላጭ ሆና እንደነበር የምታወሳው። ዛሬ ላይ በሕክምና ክትትል ለመፈወስ መብቃቷን በመጠቆም ከጓደኞቼ አልለይም ብዬ ነው እዚህ ጋር የተመረመርኩት እንጂ ለመመርመሩ ሀሳብም አልነበረብኝም። ካንሰር ሆኗል ነው የተባልኩት እና ሐኪምሽ ጋር ግቢ ተባልኩ። ሐኪሜ ጋር ስገባ ግን ምንም ችግር የለም ህክምና ታደርጊያለሽ፣ ጥሩ ደረጃ ትደርሻለሽ ብለው አበረታተውኝ ለዚህ ደርሻለሁ ማለት ነው። አሁን ተመርምሬ ነፃ ሆኛለሁ፣ እግዚአብሔር ይመስገን። ይሄንን እድል ላላገኘ ግን እንዲጠቀምበት ነው የማደርገው። ለምን በየጤና ጣቢያ አሁን ተከፍቷል። ቅድመ ካንሰር ምርመራ እንዲያደርጉ ሴት እህቶቻችንን እመክራለሁ። እንደሷ ሁሉ የማህጸን በር ካንሰር ሴቶችን ከጡት ካንሰር በመቀጠል ለህመም እየዳረገ ያለ መሆኑን በጤና ሚኒስቴር የካንሰር ፕሮግራም አማካሪ የሆኑት ዶክተር ኩኑዝ አብደላ ገልጸዋል። ዋና ከሚባሉ የካንሰር አይነቶች ውስጥ የሚመደብ ነው። በአገራችን ባለው ዳታ በየአመቱ ወደ 70 ሺህ የሚሆኑ የካንሰር ህሙማኖች ይመዘገባሉ። ከዚህ ውስጥ ግንባር ቀደሙ የጡት ካንሰር ሲሆን
በሁለተኛ ደረጃ ደግሞ የዛሬው አርዕስታችን የማህጸን በር ካንሰር ይገኛልና ይሄ በጣም ከፍተኛ የሚባል ነው። ሙሉ በሙሉ ደግሞ ሴቶችን የሚያጠቃ ከፍተኛ የምንለው የካንሰር አይነት ነው። ዶክተር ኩኑዝ አያይዘውም በወርሃ ጥር በሽታውን ለመከላከል በዘመቻ በተሰራ ስራ በሀገር አቀፍ ደረጃ የማህጸን በር ካንሰር ከ100 ሺህ በላይ ሴቶች የቅድመ ካንሰር ልየታ ምርመራ መደረጉን ገልጸዋል። ወሩን በሙሉ የተለያዩ ስራዎች ሲሰሩ ነበር። ግንዛቤ ከማስጨበጥ ጀምሮ በተለያዩ ቦታዎች የቅድመ ልየታ ስራዎችን በመስራት እንደዚሁም የሕክምና አገልግሎትን በመስጠት በዚህ ወር በመላ ሀገሪቱ ብዙ ስራዎች ተሰርቷል። በወትሮ እንቅስቃሴያችን በወር በአማካይ ከ30 ሺህ እናቶች በላይ በማህጸን በር ካንሰር ቅድመ ልየታ ስራዎች አይሰሩላቸው። አሁን ግን በዘመቻም በተለያዩ ምክንያቶች ስነር ከ100 ሺህ ያላነሱ እናቶች በአንድ ወር ውስጥ የቅድመ ልየታ ስራዎች እንደተሰሩላቸው መረጃዎች ያሳያሉ። በወርሃ ጥር ሲከናወን የነበረው የማህጸን በር ካንሰር የግንዛቤ ማስጨበጫ ማጠቃለያ መርሃ ግብር ላይ የማህጸን በር ካንሰር የህብረተሰብ የጤና ችግር እንዳይሆን 3 ጉዳዮችን አበክሮ መስራት እንደሚገባ በጤና ሚኒስቴር የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን አስገንዝበዋል። አንደኛው በክትባት የታገዘ መከላከል ስራ፣ ሁለተኛ ደግሞ እድሜያቸው ከ30 እስከ 49 የሆኑትን በተለይ እነዚህ ቅድሚያ የምንሰጣቸው የእድሜ ክልል ላይ ያሉ ሴቶች ናቸው። ወደ ጤና ተቋማት መጥተው ምርመራ እንዲያገኙ፣ የቅድመ ካንሰር ምልክት ካለ ደግሞ ወዲያው የሚሰጥ ህክምና አለና ይሄን አድርገው ፈውስ እንዲያገኙ ከበሽታው ነፃ እንዲሆኑ ይደረጋል። ሶስተኛው ደግሞ እንዳልኩት እነዚህ ወደ ኢሊጂብል ከሆኑ ሴቶች ውስጥ 70% ስክሪን ካደረግን ስክሪን ከተደረጉት ደግሞ 90% የሚሆኑት ህክምና ማግኘት አለባቸው። እነዚህን 3 ነገሮች ካሟላን የሰርቫይካል ካንሰር ወይም ደግሞ የማህጸን በር ካንሰር የህብረተሰብ ጤና ችግር የማይሆንበት ደረጃ ላይ ማውረድ ይቻላል የሚል ነው። ማህጸን በር ካንሰር መከላከልና ልየታ ስራው አመቱን ሙሉ በነፃ የሚሰጥ በመሆኑ ሴቶች የአገልግሎቱ ተጠቃሚ መሆን እንዳለባቸው ተገልጿል። ይህንን ጉዳይ በተመለከተ ተመልካቾቻችን ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮአችን እንግዳ ጋብዘንላችኋል። እንግዳችን የማህጸንና ጽንስ ስፔሻሊስት ሐኪም የሆኑት ዶክተር ህዝቅኤል ጴጥሮስ ናቸው። ዶክተር እጅግ አድርገን ነው የምናመሰግነው በማለዳ እዚህ ስቱዲዮአችን ተገኝተው ከኛ ጋር ስለሆኑ። እኔም በጣም አመሰግናለሁ። ቀደም ሲል እንግዲህ በተለይ የቅድመ ምርመራ ባለማድረጋቸው በርካታ እናቶች እንደሚሞቱ እያነሳን ነበርና እንደው በዚህ ደረጃ በየ2 ደቂቃዎች ውስጥ የሚሞቱ እናቶችን የመቀነስ አቅም ያለው የዚህ የቅድመ ምርመራ ማለት ምንድነው? ምን ያክል ጠቀሜታ ቢኖር ነው በዚህ ደረጃ ማትረፍ የቻለው የሚለው እናንተ? ጥሩ ነገር ምንድነው? የማህጸን በር ካንሰር ምክንያቱ ይታወቃል እና ሂዩማን ፓፒሎማ ቫይረስ ነው የሚባለው። የማህጸን በር ካንሰር አምጩ ህዋስ ሂዩማን ፓፒሎማ ቫይረስ ይባላል። ካሉ ካንሰሮች በሙሉ ማለት ይቻላል ቫይረስ ካንሰር ሲያመጣ ምናልባት ሁለተኛው ነው የሚሆነው። ስለዚህ ቫይረሱን የምትከላከልባቸው መንገዶች በሙሉ ካንሰሩን ለመቀነስ እድል ይሰጣል ማለት ነው። ስለዚህ ክትባት መከተብ አንደኛው ነው የሚሆነው። ከዛ ጋር በተያያዘ ደግሞ ረጅም ጊዜ እድል ይሰጣል ለመመርመር። ስለዚህ በእነኛ ረጅም ጊዜያት ውስጥ የተለያዩ ቅድመ ካንሰር ልየታ ህክምናዎችን በማድረግ ይሄ በአይን በማይታይበት ደረጃ የሚቆየውን ሰዓት በተለያዩ መሳሪያዎች በመመርመር ወደ ካንሰር ደረጃ እንዳይደርስ ማድረግ ይቻላል ማለት ነው። ካንሰርም ደረጃ ደርሶ ምናልባት በጣም ኤርሊ ስቴጅ ከሆነ የመዳን እድል አለው ማለት ነው። ስለዚህ እነኚህ በየ2 ደቂቃ የሚባለው የሚገርማችሁ ነገር ምንድነው? በብዛት አፍሪካ ውስጥ ነው። ላይክ 90% አፍሪካ ውስጥ ነው ያለው። ባለፉት 50 ዓመታት አካባቢ ጀምሮ ዌስተርን ካንትሪስ የምንላቸው ያደጉ ሀገሮች ላይ ይሄ ቅድመ ካንሰር ልየታው በጣም ተስፋፍቷል እና ላይክ አንድ ሴት 21 ዓመት ግንኙነት ስትጀምር ወይ ትዳር ስትጀምር ወደ ምርመራ ሂደት ውስጥ ገባለች። ስለዚህ ምርመራ እያደረጉ ካንሰር የመያዝ እድሉ በጣም ዝቅተኛ ስለሆነ ያደጉ ሀገሮች ላይ እንደው በጣም 10ኛ 11ኛ 12ኛ ደረጃ የሚከሰት ካንሰር ነው። ወራስ ግን እኛ ጋር ሜቢ አንደኛው ሁለተኛ ነው የሚሆነው። ስለዚህ ይሄ ቁጥር ካለመመርመር ጋር ነው በዋነኛነት ሊያያዝ የሚችለው ማለት ነው። ቫይረሱም በርግጥ የቫይረሱ ስርጭትም ከፍ ያለ ነው። ኦንቶፕ ኦፍ ኢት ደግሞ አለመመርመሩም አለ። ሌሎች ተያያዥ ችግሮችም ሊኖሩ ይችላሉ። ስለዚህ በዚህ ምክንያት ነው
ይሄ ቁጥር በጣም ከፍ ብሎ አሳሳቢ ደረጃ የደረሰው ማለት ነው። እንግዲህ ቀደም ሲል ሲያነሱ ይሄ ሂዩማን ፓፒሎማ ቫይረስ የሚባለው ቫይረስ ሴክሹዋሊ ትራንስሚትድ ከሚሆኑ በሽታዎችን የሚያመጣ አይነት ቫይረስ ነውና ይህ ደግሞ እንግዲህ የሆኑ ተጋላጭ የሆኑ የህብረተሰብ ክፍሎች እንዳሉ ያሳያልና በዚህ ቫይረስ ምክንያት የሚመጣው የማህፀን በር ካንሰር የበለጠ ተጋላጭ የሆኑት እነማን ናቸው ብለን ማንሳት እንችላለን? ይሄ ምንድነው አሁን በጣም ሪስክ ካቴጎራይዝ ስታረጊው ይለያያል። በጣም ቶፕ ሪስክ፣ መካከለኛ ሪስክ፣ ሎ ሪስክ የምትዩ ነገር ሊኖር ይችላል። ግን እኔ ፐርሰናሊ እንደ ባለሙያ ሁሉም ሰው አት ሪስክ ነው ብዬ ነው የማስበው። ሴክሹዋሊ አክቲቭ የሆነ ግንኙነት የጀመረ ማንኛውም ሴት ተጋላጭ ናት። ምክንያቱም በሚደረጉት ግንኙነቶች የተለያዩ አይነት የቫይረስ ዝርያዎች አሉና የትኛው ቫይረስ ነው የያዛት ነው ማተር የሚያደርገው። ለምሳሌ 16 18 እያለ እንደዚህ የሚሄድበት ሁኔታ አለና እነኛ ቫይረስ አይነቶች ከሆኑ ስቲል አንዴም ዋቴቨር ግንኙነት ያላት ሴት በሙሉ ተጋላጭ ናት። እንደዛ ማለት ግን ሪስክ ስትራቲፋይ ማድረግ አይጠቅምም ማለት አይደለም። ሰዎች ራሳቸውን ለዛ ተጋላጭ እንዳይሆኑ ራሳቸውን መጠበቅ ይኖርባቸዋል። ስለዚህ ለምሳሌ እንበልና ያው በግንኙነት ነው ብለሻል፣ ልክ ነው፣ ትክክል ነገር ነው። ሰው ከግንኙነት ጋር ከተያያዘ እንግዲህ ላይክ በጣም ያለ እድሜያቸው ግንኙነት የጀመሩ ሴቶች፣ ለኤችአይቪ በደማቸው ውስጥ ያሉ፣ በተለያየ ምክንያት ደግሞ የተለያየ ትዳር አለመሳካት ነገር ተፈጥሮ ብዙ የትዳር ላይፍ ውስጥ የሚገቡ በወሊድ በተለያየ ምክንያት ሊሆን ይችላል፣ የአባለዘር በሽታ ያለባቸው እንደዚህ አይነት ነገሮች ደግሞ በደንብ ተጋላጮች ናቸው። ምክንያቱም ከግንኙነት ጋር የሚተላለፉ ነገሮች በሙሉ ሞር ለዛ ነገር የተጋለጠ ሰው በሙሉ ሞር የመጠቃት እድል ይኖረዋል ማለት ነው እና በዋነኛነት ይሄ ነው የሚሆነው። ስለዚህ ለእኔ ግን ፐርሰናሊ ከፍተኛው ሪስክ ማን ነው? ያልተመረመሩ ሴቶች ናቸው። ያልተመረመሩ ሴቶች ናቸው። ብዙ ሪስክ ፋክተር እያላት ቶሎ የምትመረመር ሴት የመያዝ እድሏ ይቀንሳል። ስለዚህ ትልቁ ሪስክ ያልተመረመሩ ሴቶች ናቸው እና ወደ መመርመር የሚያመጣው ቢሄቪየር አሁን በእውቀት ደረጃ ስለ ሰርቫይካል ካንሰር፣ ስለ ሂዩማን ፓፒሎማ ቫይረስ በጣም ብዙ ያወጋል። ግን ሂዩማን ቢሄቪየር ኮምፕሌክስ ነው ማለት ወደ ውሳኔ ለመምጣት ግን ብዙ ሰው ይቸገራል ማለት ነው። ለምሳሌ ተጋላጭ ነኝ ብሎ የማያስብ ሰው አለ። ምናልባት ይሄ ትምህርት ይሄ ንግግራችን ተጋላጭ እንደሆኑ ሊያሳያቸው ይችላል ማለት ነው እና ሁሉም ሰው ተጋላጭ ነው ብሎ ማሰብ ይቻላል። ሁለተኛው ብዙ ሰው የሚያስበው ነገር ደግሞ ሪሊ ይሄ ነገር ቅድመ ካንሰር የሚባለው ነገር የእውነት ወደ ካንሰር ይቀየራል ወይ? እኛውን ስለ ቅድመ ካንሰር ነው በጣም በስፋት የምናወራው እና የማይታይ ነገር ነው፣ ቆዳ ላይ ሽፍ ያለ ነገር ነው እና የእውነት ወደ ካንሰር ይቀየራል ብሎ የሚያስብ ሰው አለ። ይሄ ነገር ሪሊ እውነት ነው ወይ? ያም እንዳይመረመሩ የሚያደርግበት ሁኔታ አለ። አንደኛ ተጋላጭ አይደለም ብሎ በማሰብ ነው። ሁለተኛ ደግሞ ይሄ ሪሊ እውነት ነው ወይ ብሎ የሚያስባል። ሶስተኛው ጤና ጣቢያ ቢሄድ ወይ ሆስፒታል ቢሄድ ያሉት መመርመሪያ መሳሪያዎች በእውነት ያውቁታል ወይ? ይሄን ነገር ቅድመ ካንሰር ምርመራ ይባላል። አንዱ ሐኪም አንድ ነገር ይላል፣ ሌላው ሐኪም ሌላ ነገር ይላል። አንዳንዴ በአንድ ደቂቃ ይታወቃል ይሉናል እና ይሄን ነገር ሰው በደንብ መገንዘብ መቻል አለበት። ማለት በትክክል ሆስፒታል ሄዶ ጤና ጣቢያ ሄዶ በሽታው እንደሚታወቅ ማመን መቻል አለበት። ሌላው ደግሞ ይሄ ምርመራዎቹ ቅድመ ካንሰር አለህ ተብሎ አንድ ሰው ታክመሃል ሲባል እውነት ያድናል ወይ የሚል ደግሞ ጥርጣሬም አለው ሰው። ምክንያቱም ተመርምሮ ሌላ ቦታ ሄዶ ደግሞ የተለያየ ነገር ሊባል ይችላል ማለት ነው። እነኚህ ነገሮች ሁሉ መጥራት አለባቸው ማለት ነው እና አንድ ሰው በጣም ጎበዝ ሆኖ ስለ በሽታው ተጋላጭነት፣ ስለ በሽታው አሳሳቢነት ሁሉን ነገር ከተረዳ በኋላ ደግሞ የውሳኔ የሚያደፋፍረው ሰው ይፈልጋል። ላይክ ኮንፊደንስ ያስፈልገዋል ማለት ነው። እኔ ሪሊ ይችለዋለሁ ወይ? ምክንያቱም አንድ ጊዜ እንዲመረመር ብቻ አይደለም ሰውን እየመከርን ያለ ነው። ላይክ በየ3 ዓመቱ እድሜ ልኩን መመርመር መቻል አለበት እና የአንድ ጊዜ ስራ ብቻ እንዳይሆን ማለት ነው። ስለዚህ ትንሽ ኮምፕሌክስ ነው። እኔ ይመስለኛል የእውቀት ችግር አይደለም አሁን። ምክንያቱም በሚዲያም እኛም ባገኘነው አጋጣሚ ሁሉ እየተናገርን ያለ ነው እና አሁን ምንድን ያለው ግን ይሄ ሂውማን ቢሄቪየር ለውጥ መምጣት መቻል አለበት። የሰዎች
የተለያዩ አይነት ኮንስትራክቶች መቀየር መቻል አለባቸው። በአንድ ጊዜ ይቀየራል ብለን እኛም አናምንም። ግን አትሊስት ዛሬ የምንሰማው ይሄ መረጃ ወደ ውሳኔ ቢያመጣን የሚቀጥለው ጊዜ ደግሞ የተሻለ መረጃዎችን ሰብስበን ጤና ጣቢያ ውስጥ የሚሰጡትን ሰርቪሶች በደንብ አይተን አውቀን ሐኪሞችን ማማክረን ተመርምረን ከ3 ዓመት በኋላም እንደገና ያንን ነገር መቀጠል አለብን ብዬ አስባለሁና ተጋላጭ ትልቁ ተጋላጭ ለኔ ያለ መመርመር ነው ለማለት ፈልጌ ነው። አሁን እንግዲህ በተለይ የህብረተሰቡን ግንዛቤ አሁንም ቀደም ብለው ያነሱልን ነበርና ግንዛቤውን ማወቅ ይችላል። ነገር ግን እንደው በተደጋጋሚ ጊዜ የሚካሄድ ምርመራ እንደሆነ እየገለጹም ነበርና እንደው ውስብስብ ነው ብዙዎች መተው እንዲመረመሩ የማያደርግ ነው ምንድነው ብሎ ያስባል? ኤግዛክትሊ ጥሩ ጥያቄ ነው። እንግዲህ 3 አይነት የምርመራ አይነቶች አሉ ማለት ነው። አንደኛው ምርመራ ብዙ ቦታና በቀላሉ የሚገኘው ነገር ምንድነው? አንድ ብዙ የወለዱ ሴቶች ያውቁታል። ማህፀን ይከፈታል። ከዛ በኋላ ማህፀን ላይ የሚቀባ ነገር አለ ማለት ነው። ሶያ ኬሚካል ነው። ሶያ ሲቀባ ቅድመ ካንሰሩ ላይ ምልክት እናያለን። ያ በቀላሉ ልንለየው የምንችለው ነገር ነው። በጣም ቀላል አንድ ሰው በደንብ ለአንድ የተወሰነ ጊዜ ከሰለጠነ በኋላ ማስተር ሊያደርገው የሚችለው ቀላል ነገር ነው። ስለዚህ በቀላሉ ማወቅ ይቻላል ማለት ነው። ጀስት ይቀባል። ከዛ በኋላ የሚታዩ ምልክቶች አሉ። ለእነኛ ምልክቶች በማያሻማ መንገድ ክራይቴሪያዎች ወጥቶላቸዋል ማለት ነው። ይሄን ካሟላች አንድ ሴት ቅድመ ካንሰር አላት፣ ይሄን ካሟላች ደግሞ ምናልባት ከዛ ከፍ ያለ ነገርም ሊሆን ይችላል የሚል ክሊር የሆነ ነገር አለ። አንደኛው ነው። ስለዚህ ማንኛውም የወለደች ሴት ታውቀዋለች። ስፔኩለም የምንለው ነገር አለ። ማህፀን ይከፈታል፣ ከዛ ይታያል። ከዛ በኋላ ያ ነገር ይቀባል። በአንድ ደቂቃ ላብራቶሪ ሳይላክ ሰሙር ሳትሄድ ውጤቷን እዛው አውቃ እዛው ወስና እዛው ታክማ መሄድ የምትችልበት ሁኔታ አለ። ይሄ ቀላል ነው። ሁለተኛው ምናልባት አወረሳውት መኪና ውስጥ እንጂ አንድ ሂውማን ፓፒሎማ ቫይረስን ቼክ የምናደርግበት መመርመሪያ አለ። እንግዲህ ሂውማን ፓፒሎማ ቫይረስ ነው ምክንያቱ ብለናል እና ሳምፕል ከዛ ከማህፀን ጋር በአጋጣሚ ራሷን መመርመር ትችላለች። ሳምፕል ራሷን መውሰድም ትችላለች እና ያንን በመውሰድ ላብራቶሪ በመላክ ለዛ ቫይረስ አለ የለም የሚለውን ነገር ያሳያል። ምንም የማያሻማ ነገር ነው። ቫይረሱ ካለ ከረጅም ጊዜ በኋላ በሽታው አለ ማለት ግን አይደለም። ቅድመ ካንሰር አለ ማለት አይደለም። ቫይረሱ አለ ማለት ረጅም ጊዜ ስለሚፈልግ ማለት ነው ወደ ካንሰር ለመቀየር። ስለዚህ ቫይረሱ አለ የለም የሚለው ግን መነሻ ነው። ዞሮ ዞሮ ቫይረሱ የሌላቸው ሰዎች መቼም ቢሆን አይፈሩም። ካንሰር አለኝ ይዘኛል ብለው የሚፈሩት ነገር አይኖርም። ስለዚህ ቫይረሱ አለ የለም የሚለውን ነገር ያሳየናል ማለት ነው። በሶስተኛ ደረጃ ደግሞ ይሄ ቅድመ ካንሰር ደረጃዎቹን በማይክሮስኮፕ ፓቶሎጂስቶች እና ሳይቶፓቶሎጂስቶች ያዩትና የሴሉን አቀማመጥ የተለያዩ ነገሮችን በማየት ቅድመ ካንሰር አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ አለ የለም ብለው ይለዩታል ማለት ነው። አሁን የጠየቀኝ ጥያቄ ከባድ ነው ወይ ውስብስብ ነው አይደል? ቤዚካሊ ብዙ ውስብስብ አይደለም። ትንሽ ድፍረት ግን ይጠይቃል። የተመቻቸ ሁኔታም ይፈልጋል። ምክንያቱም ጤነኞች ናቸው ሆስፒታል ውስጥ የሚሄዱት እና ታመህ ሆስፒታል መሄድ አይከብድም። ጤነኛ ሆነ መሄድ ግን ይከብዳል ለመመርመር ማለት ነው። ስለዚህ ኢንቫይሮንሜንቱ የተሻለ ቢሆን ይመረጣል የትኛውም ቦታ ለጤነኛ ሰው ማለት ነው። ስቃይ፣ ጩኸት እንደዚህ ነገሮች ማየት ብዙ ሰው ይፈራል። ስለዚህ ያንን ሊፈራ ይችላል። ትንሽ ድፍረት ይጠይቃል ያልኩ ለዛ ነው። ሆስፒታል ፋሲሊቲ ሄዶ እንዳልኩ በአንድ ደቂቃ ያኛው መለየት ይቻላል። ሳምፕል የሚወሰድም ከሆነ ሰልፍ ቴስት ራሷ የምትወስድ ከሆነ ተገልጋዩ ገምት እስቲ። ከባድ ነው? ራሷ ናት እኮ የምትወስደው። ስለዚህ ከባድ አይደለም። ሶስተኛው ሳምፕል ነው የሚወሰደው። እሱም ቢሆን በጥጥ ነው፣ በትንሽ ጥጥ ነው እና እሱም ብዙ የሚጎዳ ነገር የለውም ማለት ነው እና ላቦራቶሪውን ግን ተከታትሎ ውጤቱን ሰምቶ መጨረሻውን ድረስ መከታተል ግን የታካሚው ኃላፊነት ይሆናል። ስለዚህ ቤዚካሊ ውስብስብ አይደለም። እውነት ለመናገር ውስብስብ አይደለም። ግን ግንዛቤ ግን በደንብ ወደ ውሳኔ የሚያመጣ ግንዛቤ ግን ያስፈልገናል። መልካም ነው። ዶክተር ህዝቅኤል ጴጥሮስ እዚህ ድረስ መጥተው ለሰጡ ማብራሪያ እጅግ አድርገን ነው የምናመሰግነው። ጥሩ ቀን ይሁንልዎ። አመሰግናለሁ። ታንክ ዩ። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው?
የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ከጊዜ እኩል ተጉዘው በፈጣን ቴክኖሎጂ ታግዘው ግንኙነቶ ሳይወሰን የሥራ እንቅስቃሴውን ሳይገድቡ ዘና ብለው በነፃነት የሚጠቀሙበት ፕሪሚየም ያልተገደበ የሞባይል ጥቅል አገልግሎት። ፕሪሚየም ያልተገደበ ሞባይል ፍላጎትን ያሟላል። ያልተገደበ አገልግሎት ተመጣጣኝ ዋጋ። አገልግሎቱን በማኢትዮ ቴል ወይም በቴሌብር ሞባይል መተግበሪያ በኢትዮ ገበታ ወይም አቅራቢያው በሚገኝ የኢትዮ ቴሌኮም ሽያጭ ማዕከል በቀላሉ በመግዛት የቅናሹ ተጠቃሚ ይሁኑ። ኢትዮ ቴሌኮም ለደንበኞቹ ምንጊዜ ማርኪና ምቹ። ኢትዮ ቴሌኮም። ከተማ አቀፍ የህብረት ሥራ ማህበራት ኤግዚቢሽን ባዛርና ሲምፖዚየም የህብረት ሥራ ማህበራት ለሀገር እድገት ግንባታ መሰረት ናቸው። ኮኦፐሬቲቭስ አር ቤዝ ፎር ካንትሪ ዲቨሎፕመንት በሚል መርህ ቃል ከየካቲት 2 እስከ 6 2015 ዓ.ም የክልል አምራች የህብረት ሥራ ማህበራት፣ አምራች ኢንዱስትሪዎችና የሸማች ማህበራት ምርቶቻቸውን ለከተማችን ነዋሪዎች ማቅረብን ዓላማው አድርጎ በአዲስ አበባ ኤግዚቢሽን ማዕከል ይካሄዳል። የከተማችን ነዋሪዎችም ከየካቲት 2 እስከ 6 በአዲስ አበባ ኤግዚቢሽን ማዕከል በመገኘት የግብርናና የኢንዱስትሪ ምርቶችን እንዲጎበኙና በተመጣጣኝ ዋጋ እንዲሸምቱ ተጋብዘዋል። መግቢያ በነጻ። አዘጋጅ የአዲስ አበባ ከተማ አስተዳደር ህብረት ሥራ ኤጀንሲ። ተስፈኞች ህልማቸውን እውን ለማድረግ ጀንበርን ተሽቀዳድሞ ይነሳሉ። በመንገዳቸው ላይ ያሉትን እንቅፋቶች ለማለፍ ሲሉ ከችግሮቻቸው ጋር ይታገላሉ። ለዓላማቸው መሳካት ለችግሮቻቸው እጅ ለማይሰጡ ብርቱዎች ምቹ የኦሮሚያ ህብረት ሥራ ባንክ ካለምንም ማስያዣ በዲጂታል መንገድ ንግዶን ለማሳደግ ብድር የሚያገኙበትን ዘዴ አመቻችቷል። በየትኛውም ጥቃቅንና አነስተኛ ንግድ ዘርፍ ላይ ከተሰማሩ ማረጋገጫ በመያዝ ወደ ቅርንጫፎቻችን ጎራ ይበሉና የምቹን መተግበሪያ ጭነው የገንዘብ አቅሞን በማሳደግ ንግዶን ከፍ ያድርጉ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። ጤና ይስጥልኝ ኢትዮጵያን እየተከታተላችሁ ነው የምትገኙት ተመልካቾቻችን። ከኛ ጋር ስለሆናችሁ እናመሰግናችኋለን። ቀደም ሲል አንድ ጥያቄ ጠይቀናችሁ ነበር። እንግዲህ ሳምንቱን በታሪክ ዝግጅታችን ላይ የተካተተ አንድ ታሪክ ነበር በጥያቄ መልክ ያነሳንላችሁ። የሁለተኛው የዓለም ጦርነት ማብቂያ አካባቢ የጀርመንን ጦር ከፈረንሳይ ለማስወጣት አሜሪካና ብሪታንያ በፈጸሙት ጥቃት ከ20 ሺህ በላይ ንጹሃን ጀርመናውያን ዜጎች የተገደሉት መቼ ነው የሚል ጥያቄ ነበር ያነሳ ነው። በ800 ላይ ጂኤምን እያስቀደማችሁ ተመልካቾቻችን ምላሾቻችሁን ስትሰጡ ነበር። እንግዲህ የዚህ ጥያቄ ምላሽ የሚሆነው በአውሮፓውያኑ አቆጣጠር በ1945 ነበር። በዚህ ሳምንት ጥቃቱ የተፈጸመው እንግዲህ ብዙ ጊዜ በዚህ በጀርመን በናዚ ጦርነት ጊዜ ስናነሳ ብዙሃኖቻችን ያለን ምስል ሂትለር በአይሁዳዊ ላይ ያደረሰው ጭፍጨፋ ነው የሚታወሰን። ግን ንጹሃን ጀርመናውያንም ያለ ጥፋታቸው በእንዲህ መልኩ ህይወታቸው ማለፉንና ያለ ጥፋታቸው መቀጣታቸውን ማስተዋል እንችላለን። እንግዲህ አሜሪካና ብሪታንያ ከ1 ሺህ በላይ የአየር ጥቃት ፈጽመው ነው ከ20 ሺህ በላይ ንጹሃን ጀርመናውያን ህይወት ሊያልፍ የቻለው። አሁን እንግዲህ ለጀርመኖች ሽንፈትም እንግዲህ በዋነኛነት ይህ ጥቃት እንደ አንድ ምክንያት ተደርጎ ይነሳል። ይህንን ጥያቄ ባቀረበን ጊዜ በርካታ ተመልካቾች ምላሹን ለመመለስ በኤስኤምኤስ መልእክት መቀበያችን መልእክቶችን ልከዋል። ከዛ ውስጥ ደግሞ በትክክለኛው ምላሽ የመለሱ 3 ሰዎች አሉ። በቀደም ተከተላቸው እነሱን እንገልጻለን። ከዛ በፊት ግን የዚህ የጤና ይስጥልኝ አጋራችን ኢትዮ ቴሌኮም መሆኑን ማንሳት እንፈልጋለን። ከልብ እናመሰግናለን። በ0915 04 ጀምሮ በ40 የሚጨርስ ተመልካቻችን የመጀመሪያው ምላሽ ነው። 1945 እንደ አውሮፓውያን አቆጣጠር መሆኑን በትክክል
መልሰዋል ወይም ደግሞ መልሳለች ማለት ነው። ሁለተኛው በ0909 ጀምሮ በ50 የሚቀጥልና በ09 የሚያልቅ ስልክ ነው ሁለተኛው መላሻችን። ሶስተኛ መላሻችን ደግሞ በ0942 02 72 የሚያልቅ ስልክ ነው ማለት ነው። ትክክለኛው ምላሽ የመለሱት አንዳንድ ጊዜ የጎርጎሪያን ካላንደር መሆኑንና እንዲሁም ደግሞ አንዳንድ ተመልካቾቻችን በባዶ የገለጹ አሉ። ነገር ግን ዋናው ጉዳዩ ምንም እንኳን የዓመተ ምሕረቱ ጉዳይ ቢሆንም እሱን ታሳቢ አድርገን ነው ሶስት ተመልካቾቻችንን በቅደም ተከተላችሁ ያደረስ ነው። ለተሳትፏችሁ ከልብ ነው እናመሰግናለን። ስለተሳተፋችሁ ከኛ ጋር ስለሆናችሁ እናመሰግናለን ተመልካቾቻችን። አሁን ደግሞ በቀጣዮቹ 3 ቀናት የሚኖረው የአየር ሁኔታ ምን ይመስላል የሚለውን ከተከታዩ መረጃ እንከታተል። አጫጭር የሀገር ቤትና የውጭ ዘገባዎችን በድጋሚ የምንከታተልበት ሰዓት ላይ ነው የምንገኘው ተመልካቾቻችን። ትዕግስት ቡቼ አሁንም እዚህ ስቱዲዮ ተገኝቷል። ትዕግስት መቀጠል ትችላለህ። አመሰግናለሁ። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት ነው። 2 ሰዓት አጫጭር ዜናዎችን እንሆ። ከ1.4 ቢሊዮን ብር በላይ ወጪ እንደሚደረግበት የተገለጸው የኮማንዶና አየር ወለድ ኢዝ ጠቅላይ መምሪያ ህንፃ ግንባታ የመሰረት ድንጋይ ተቀመጠ። ግንባታውን ለማከናወን የሚያስችል የስምምነት ፊርማ የተከናወነ ሲሆን
ግንባታው በ400 ቀናት ውስጥ ይጠናቀቃል ተብሎ እንደሚጠበቅ ከኢፌዴሪ መከላከያ ሰራዊት የማህበራዊ ትስስር ገጽ የተገኘው መረጃ ያመለክታል። የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህንፃው ዘመናዊና ሁለገብ ሰራዊት ለመገንባት የተጀመሩ ስራዎች አንዱ አካል የሆነ ግዙፍ ፕሮጀክት መሆኑን ገልጸዋል። ፕሮጀክቱ በተያዘለት ጊዜ ተጠናቆ ስራ ላይ እንዲውል አስፈላጊው ክትትልና ድጋፍ ይደረጋልም ብለዋል። ኢትዮጵያና ቻይና የ161 ሚሊዮን ብር የአስቸኳይ ምግብ ድጋፍ ስምምነት መፈረሙን የገንዘብ ሚኒስቴር አስታወቀ። የፋይናንስ ድጋፉ በኢትዮጵያ ለአስቸኳይ ጊዜ የምግብ እርዳታ የሚውል ሲሆን በሀገሪቱ በግጭትና በተፈጥሮ አደጋዎች ጉዳት የደረሰባቸውን የህብረተሰብ ክፍሎች ተጠቃሚ እንደሚያደርግም ታውቋል። በስምምነቱ ወቅት በተካሄደው ውይይት በሁለቱ ሀገራት መካከል በሚካሄደው የኢኮኖሚ ትብብር የቻይና ባለሀብቶች በኢትዮጵያ ኢንቨስት ለማድረግ ፍላጎት እንዳላቸውና ቻይና ለኢትዮጵያ የቀላል ባቡር ፕሮጀክት የምትሰጠውን ድጋፍ አጠናክራ እንደምትቀጥል በስምምነቱ ወቅት በተካሄደው ውይይት ተመላክቷል። ስምምነቱን የገንዘብ ሚኒስትር ዴኤታ ወይዘሮ ሰሚሪታ ሲዋሳው እና በኢትዮጵያ የቻይና ኤምባሲ የኢኮኖሚና ንግድ አማካሪ ሚኒስትር ያንግ ዮንግ መፈረማቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። በኢትዮ ጅቡቲ የባቡር መስመር መሰረተ ልማት ላይ የሚደርሰው ስርቆትና ወንጀሎችን ለመከላከል በቅንጅት እየተሰራ መሆኑን የፌዴራል ፖሊስ ምክትል ኮሚሽነር ጀነራል መላኩ ፋንታ ገለጹ። የፌዴራል ከፍተኛ የስራ ኃላፊዎች በኢትዮ ጅቡቲ የባቡር መስመር መሰረተ ልማት ላይ በተደጋጋሚ ዘረፋና ስርቆት የተፈጸመባቸውን አካባቢዎችን ጎብኝተዋል። በጉብኝቱ የአህድዱ መስመር ብሎኖችን የመፍታት ብረቶችን ቆርጦ የመውሰድና ሌሎች እኩይ ድርጊቶችን በመፈጸም የትራንስፖርት አገልግሎቱን የማወቅ ስራ መሰራቱንም ገልጸዋል። የፌዴራል ፖሊስ ከተቋሙ ጋር በጋራ በመሆን ወንጀሎችን ለመከላከል እየሰራ መሆኑን ገልጸው በቀጣይም ቅንጅታዊ አሰራሮች ተጠናክረው ይቀጥላሉ ማለቱን ኢትዮጵያ ዜና አገልግሎት ዘግቧል። በሲንጋፖር የህብረተሰብ ጤና ለመጠበቅ ሲባል አዲስ የአካባቢ ጥበቃ ህግ መውጣቱ ተገለጸ። ህጉ በሀገሪቱ የሚገኙ ተቋማት የቆሻሻ አወጋገድ ፈቃድ እንዲኖራቸው የሚል የተመላከቱ ጉዳዮችንም ያካተተ ነው ተብሏል። ሲንጋፖር አየር ንብረት ለውጥን ለመግታት የተለያዩ እርምጃዎችም እንደምትወስድ የዘገበው ሲኤንኤ ነው። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት የሁለት ሰዓት አጫጭር ዜናዎቹ የእስካሁኑ ነበሩ። ትዕግስቱ ቡቼ ነኝ። እነዚህ ነበሩ ዜናዎች። እናመሰግናለን። እንቀጥላለን። ክቡራን ተመልካቾቻችን አሁን ደግሞ ወደ ሌላኛው በዝርዝር ወደምንመለከተው ጉዳይ ልናሻግራችሁ ነው። በአዲስ አበባ በ6 ወራት የበጎ ፍቃድ አገልግሎት ከ884 ሚሊዮን ብር በላይ ግምት ያላቸው የተለያዩ ተግባራት መከናወናቸውን የከተማ አስተዳደሩ የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ማስታወቁን ልንመለከት ነው። የልማት ስራዎችን ለማከናወን ከተለያዩ አካላት በተሰባሰበው ሀብትም ከ117 ሚሊዮን 60 ሺህ ብር በላይ ገቢ ስለመገኘቱ ተገልጿል። የአሊ ደደፎን ዘገባ እንከታተል። የበጎ ፍቃድ አገልግሎት በዓለም ላይ በተለያዩ አገሮች የተለመደ ማህበራዊ አገልግሎት ነው። በኢትዮጵያም ከቅርብ ዓመታት ወዲህ እንደ ባህል ተወስዶ በተለይም ወጣቶች በተለያዩ መስኮች አገልግሎት በመስጠት ላይ ይገኛሉ። የአዲስ አበባ ከተማ አስተዳደር ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ኮሚኒኬሽን ዳይሬክተር ሁናቸው ጌትነት በመዲናዋ ወጣቶች፣ ባለሀብቶችና የተለያዩ የህብረተሰቡ ክፍሎች የበጎ ፍቃድ አገልግሎትን ልምድ እያደረጉና በስፋት እየተሳተፉ መሆኑ ገልጸዋል። ተሳትፎውም ህብረተሰቡን የሚያስተምርና ግንዛቤ የመፍጠር ህገወጥ ተግባራትን መከላከል፣ አቅመ ደካሞችን ማገዝና የተለያዩ ድጋፎችን ማድረግ፣ የደም ልገሳና ሌሎች አገልግሎቶችን ያካተተ ነው። በ6 ወራት ብቻ ከ884 ሚሊዮን ብር በላይ የሚገመት አገልግሎት ሰጥተዋል ብለዋል። የልማት ስራዎችን ለማከናወንና ከተለያዩ አካባቢ በተሰበሰበው ሀብትም ከ117 ሚሊዮን 60 ሺህ ብር በላይ ገቢ ተገኝቷል ነው ያሉት። የበጎ ፍቃድ አገልግሎት ነው ዋናው ትልቁ እንደ ከተማ እየተሰራበት ያለው። ከ2 ሚሊዮን በላይ የበጎ ፍቃደኞችን አሳትፈናል። በዚህ በጎ ፍቃደኞች በተሳተፉበት አገልግሎት 884 ሚሊዮን 738,910 ብር የሚገመት የበጎ ፍቃድ አገልግሎት ሰጥተናል ማለት ነው።
የበጎ ፍቃድ አገልግሎትን በአሰራር ማዕቀፍ ለማምረት የማህበራዊ ኃላፊነት ረቂቅ ደንብ መዘጋጀቱንም ጠቁመዋል። ሁሉም ባለሀብት የሚሳተፍበት የአሰራር ለመዘርጋት የማህበራዊ ኃላፊነት ደንብ እያዘጋጀን ያለነው እሱን አጸድቀን ወደ ስራ እናስገባለን። የማህበራዊ ኃላፊነት ደንብ አዘጋጅተናል። ወደ ፍትህ ሄዷል። ፍትህ ነው የሚያጸድቀው። እኛ ጋር የህግ ባለሙያዎችን ይዘን ነው ያዘጋጀነው። ረቂቅ ደንብም በዚህ ዓመት ጸድቆ ወደ ስራ ይገባል ተብሎ እንደሚጠበቅ ኢዜአ ዘግቧል። የቢዝነስ ዘገባዎችን ደግሞ ልንከታተል ነው ተመልካቾቻችን። መሐመድ አልቃድር የዛሬው የቢዝነስ ዘገባዎች አቅራቢ ነው። መሐመድ እንደምን አደርክ? እንዴት አደራችሁ? ደህና ነን። መቀጠል ትችላለህ። እሺ፣ አመሰግናለሁ። ጤና ይስጥልን ተመልካቾች፣ እንደምን አድራችኋል? የተለያዩ የቢዝነስ መረጃዎችን ይዘናል። ቀዳሚ የምናደርገው የኢትዮጵያ ንግድ ባንክ በመቀሌ በሁሉም ቅርንጫፎቹ የተሟላ የባንክ አገልግሎት መጀመሩን አስታውቋል። ይሄኛውን ጉዳይ ቀዳሚ እናደርጋለን። ባንኩ እንግዲህ ከብሔራዊ ባንክ የተሰጠውን ገንዘብ ሙሉ በሙሉ ለቅርንጫፎቹ ማከፋፈሉንም ነው ያስታወቀው። በመቀሌ 31 የሚደርሱ የባንኩ ቅርንጫፎች ስራ መጀመራቸውንም የባንኩ ፕሬዝዳንት አቤ ሳኖ በትዊተር ገጻቸው ላይ ባሰፈሩት መልእክት አስተላልፈዋል። በተጨማሪም እንግዲህ በአዲግራት፣ በውቅሮ፣ ፍሬወይኒ ሃውዚን፣ አዲ ጎዱም፣ ሂዋነ እና በተለያዩ የትግራይ አካባቢዎች ላይ 16 በሚደርሱ ተጨማሪ ቅርንጫፎች የባንኩ የተሟላ አገልግሎት መስጠት መጀመሩም ነው የተገለጸው። የባንክ አገልግሎት የተጀመረባቸው አካባቢዎች የቴሌ መሰረተ ልማት ዝርጋታዎች የተሟሉባቸው ናቸውም ተብሏል። ጥገና ባልተጠናቀቀባቸው አካባቢዎች ሙሉ በሙሉ የባንክ አገልግሎቱን በቅርቡ የመጀመር ሁኔታ ውስጥ እንዳለም ባንኩ አስታውቋል። ሌላኛው መረጃችን የአኩሪ አተር አምራች አርሶ አደሮች ተጠቃሚነትን ለማረጋገጥ ከግብይት ጋር ተያይዞ የሚስተዋሉ ችግሮችን ለመቅረፍ እየሰራ መሆኑን የአማራ ክልል ግብርና ቢሮ እንዲሁም ከኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ጋር በመሆን እየሰራ መሆኑን አስታውቋል። የአኩሪ አተር ሰብል ልማት ግብይት ላይ የሚመክር ሀገር አቀፍ የውይይት መድረክም በጎንደር ከተማ ተካሂዷል። የአማራ ክልል ግብርና ቢሮ ኃላፊ ዶክተር ኃይለማርያም ከፋለው የአኩሪ አተር ሰብል ለውጭ ምንዛሬ ግኝት፣ ለኢንዱስትሪ ጥሬ ዕቃነት እንዲሁም ደግሞ ለዘይትና ለወተት ምርት ከፍተኛ ጠቀሜታ ያለው ነው። ይህንን እንግዲህ በክልሉ በዚህ ዓመት ከ248 ሺህ ሄክታር ማሳ ላይ አኩሪ አተር መመረቱን የተገለጸው። ይህም እንግዲህ በክልሉ ካለው አቅም አኳያ ገና ብዙ መሰራት እንደሚጠይቅም ነው የሚያሳየው ነው ያሉት የቢሮ ኃላፊው። አርሶ አደሮች ካመረቱት ሰብል ተጠቃሚ እንዲሆኑ የግብይት ችግሮችም ሊቀረፉላቸው እንደሚገባም ኃላፊው አንስተዋል። ለዚህም እንግዲህ የገበያ ትስስር መፍጠርና የገበያ መዳረሻዎችን ማስፋትም እንደሚያስፈልግ ገልጸዋል። በአማራ ክልል በ2014 ዓ.ም የአኩሪ አተር ሰብልን ወደ ውጭ በመላክ 103 ሚሊዮን ዶላር ገቢ መገኘቱን ጠቁሟል። ባልደረባችን ይህ ነው ዋጋቸው የዘገበው። ሌላኛው መረጃችን ወደ ውጭ ይወስደናል። ወደ ውጭ ስናመራ ደግሞ ግብጽን እናገኛለን። ግብጽ ከ20 በላይ የሚሆኑ የመንግስት ኩባንያዎችን በከፊል ወደ ግል ይዞታነት ልታዘዋውር ስለመሆኗ አስታውቃለች። የሀገሪቱ ጠቅላይ ሚኒስትር ሙስጦፋ ማድቦሊ ናቸው ይህንን ጉዳይ የገለጹት። በዚህም እንግዲህ ለግል ዘርፍ የሚቀርቡት ተቋማት የሚሸጠው ድርሻ መጠንና አጠቃላይ የጨረታ ዝርዝርም በመጪዎቹ ሳምንታት ይፋ ይደረጋል። የግብጽ መንግስት በዚህ ውሳኔ ላይ የደረሰው በሀገሪቱ ያለውን መጠነ ሰፊ የምጣኔ ሀብት ማሻሻያ ከግብ ለማድረስ የሚያስችል ገቢ ለመሰብሰብ በሚል መሆኑም ተጠቁሟል። ለመጀመሪያ ጊዜ እንግዲህ ወደ ግል ይዞታነት የሚተላለፉ ተቋማት ለሽያጭ የሚቀርቡት በሀገሪቱ የድርሻ ገበያ አማካኝነት ስለመሆኑም ተገልጿል። የሚሸጡ የኩባንያ ድርሻዎች መጠን፣ የሚጠየቅባቸው መነሻ ዋጋና ሌሎች ቅድመ ሁኔታዎች እያንዳንዱ ተቋማት ባሉበት አሁናዊ ሁኔታ የሚወሰን ስለመሆኑም የሀገሪቱ ጠቅላይ ሚኒስትር አስረድተዋል። ለሀገር ውስጥና ለውጭ ሀገራት ኢንቨስተሮች ይሸጣሉ ከተባሉት የመንግስት ኩባንያዎች መካከል የነዳጅ ምርት ላይ የተሰማሩ ተቋማትና የሀገሪቱ ትልልቅ ባንኮች ይገኙበታል የሚሉ መረጃዎችም እየወጡ ነው የሚገኙት። እነዚህ ተቋማት የዓለም አቀፍ ግዙፍ ኩባንያዎችን ቀልብ እንደሚስቡም ይጠበቃል ሲል ሲጂቲኤን ዘግቧል።
የመጨረሻው መረጃችን ወደ ቦይንግ ያመራናል። ግዙፉ የአውሮፕላን አምራች ኩባንያ ቦይንግ በሺዎች የሚቆጠሩ ሰራተኞችን ሊቀንስ ስለመሆኑ አስታውቋል። ኩባንያው በቀነሳው ዙሪያ ባወጣው መግለጫ በፈረንጆቹ በተያዘው ዓመት ማለት ነው የሚቀነሱ ሰራተኞች ቁጥር ወደ 2000 ሊደርስ እንደሚችል ነው ያስታወቀው። ሰራተኞቹ የሚቀነሱበት ከፋይናንስና የሰው ኃይል የስራ ክፍሎች ውስጥ ያሉ ሰራተኞች ሊሆኑ እንደሚችሉም ነው በመግለጫው ላይ የተብራራው። የሚቀነሱት ሰራተኞች አስፈላጊው መረጃ አስቀድሞ እንዲደርሳቸው ይደረጋል ነው ያለው። ቦይንግ ይህንን ቅድመ ዝግጅትም እያደረገ ስለመሆኑ ገልጿል። ያም ሆኖ ኩባንያው በተያዘው በጀት ዓመት አጠቃላይ የሰራተኞችን ቁጥር የማሳደግ ስራም እቅድ እንዳለውም ገልጿል። ባለፈው ዓመት 15000 የሚደርሱ አዳዲስ ሰራተኞች መቅጠሩን ያስታወሰው ኩባንያው በዚህ ዓመት በኢንጂነሪንግ እንዲሁም በምርት ክፍሉ 10000 የሚደርሱ ሰራተኞችን እንደሚቀጥር አስታውቋል። ሆኖም ግን 2000 የሚደርሱ በፋይናንስ እንዲሁም ደግሞ በሰው ኃይል የስራ ክፍል ላይ የሚሰሩ ሰራተኞችን ይቀንሳል ሲል ዩሮኒውስ ዘግቧል። የተከበራችሁ ተመልካቾች ለጤና ይስጥልኝ ኢትዮጵያ ያዝናቸው የቢዝነስ መረጃዎች እነዚሁ ናቸው። ወደ እናንተ ልመለስ። እናመሰግናለን። ማልዶ ለስራ መነሳት፣ ከፀሐይ ጋር አብሮ መውጣት ከምድር ጋር የኑሮ ኪዳኑን ያደርሳል። የህይወት ወጉን ያወጋል። ትጋትን ያዜማል። ሰማይና መሬት አግባብቶ አፈር ከዝናብ አጋብቶ ቅንጣት የዘር ፍሬ ዘርቶ የሀገር ወንዙን ጠርቶ ደመናን ተለማምጦ የጠል በረከት አምጦ በላቡ ወንዝ አጊጦ እልፍ አላፍ አፍርቶ ጎተራ ሙሉ እህል አምርቶ ከብት አርብቶ ሀገር ይመግባል። የዚህ ሀገር ዋልታ ጎተራው እንዳይጎድል ምርቱ ሀብቱ እንዲልቅ ደስታ ፌሽታው ሳቁ እንዲደምቅ ከዘመናዊ ማረሻ ከቴክኖሎጂው እንዲተዋወቅ አዋሽ ባንክ አለሁ ብሏል። ምርትና ምርታማነትን ለማሳደግ የግብርና ግብዓቶችን ለማሟላት ለአርሶ አርብቶና ከፊል አርሶ አደሮች ልዩ የቁጠባ ሂሳብ አዘጋጅቷል። አርሶ አርብቶ አደሩ ሲቆጥብ ልዩ የብድር አገልግሎት ያገኛል። አዋሽ ባንክ የአርሶ አደሩን ውለታ ይከፍላል። የኩሊት ንግዴን አሻሽዬ ህይወቴን ለመቀየር ከማን ልበደር? ነዳጅ ለመቅዳት ብር ጎደለ፣ ምን ተሻለ? አነሰ በዛ ሳልል ከደሞዜ ቆጥቤ ትምህርቴን እንዴት ላሻሽል? ችግርን አቅልሎ ህይወት የሚቀይር አዲስ የዲጂታል ፋይናንስ አገልግሎት በቴሌብር። ቴሌብር መላ የገንዘብ ክፍተትን በክብር የሚሞላ ያለምንም መያዣ የሚያበድር አስተማማኝ መላ። ቴሌብር እንደ ኪሴ ግብይት ላይ እንዳሉ በቂ ገንዘብ ካልያዙ ምንም ሳይጨነቁ የሚፈልጉትን ያዛሉ። የጎደሎትን ብር በቴሌብር እንደ ኪሴ ይከፍላሉ። ቴሌብር ሳንዱቅ ጠብታ ውሃ በርሜል ይሞላል። በቴሌብር ሳንዱቅ በወለድና ያለወለድ ከአንድ ብር ጀምሮ በየዕለቱ መቆጠብ ይቻላል። ቴሌብር መላ ክፍተት የሚሞላ ቴሌብር እንደ ኪሴ የግብይት ዋሴ ቴሌብር ሳንዱቅ ውጥን የሚያደምቅ የፋይናንስ አገልግሎት ለሁሉም ኢትዮ ቴሌኮም። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። አዎ የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ
ጊዜ እኩል ተጉዘው በፈጣን ቴክኖሎጂ ታግዘው ግንኙነቶ ሳይወሰን የሥራ እንቅስቃሴውን ሳይገድቡ ዘና ብለው በነፃነት የሚጠቀሙበት ፕሪሚየም ያልተገደበ የሞባይል ጥቅል አገልግሎት። ፕሪሚየም ያልተገደበ ሞባይል ፍላጎትን ያሟላል። ያልተገደበ አገልግሎት ተመጣጣኝ ዋጋ አገልግሎቱን በማይቴ ሆቴል ወይም በቴሌብር ሞባይል መተግበሪያ በኢትዮ ገበታ ወይም አቅራቢያው በሚገኝ የኢትዮ ቴሌኮም ሽያጭ ማዕከል በቀላሉ በመግዛት የቅናሹ ተጠቃሚ ይሁኑ። ኢትዮ ቴሌኮም ለደንበኞቹ ምንጊዜ ማርኪና ምቹ። ኢትዮ ቴሌኮም ኢትዮ ቴሌኮም የጤና ይስጥልኝ ኢትዮጵያ ጋር ስለሆነ አብሮን እየሰራ ስለሆነ እጅግ አድርገን ነው የምናመሰግነው። እንግዲህ እንዲህ ያለን ደግሞ ለጤና ይስጥልኝ ኢትዮጵያ የመጨረሻው ወደ ሆነው ጉዳያችን ላይ ደርሰናል። የውጭ ጉዳይ ነው የምናጋራችሁ ተመልካቾቻችን። በናይጄሪያ በቅርቡ በሚካሄደው ፕሬዝዳንታዊ ምርጫ በእጩነት የቀረቡ ፖለቲከኞች የምርጫ ቅስቀሳ ማድረግ መጀመራቸው ተገልጿል። በመጪው የካቲት 18 በሚካሄደው ምርጫ በተመሳሳይ 18 እጩዎች ቀርበዋል። ያዘጋጀችው ሪሳ ሎፒዮኖች እንከታተል። የናይጄሪያ የምርጫ ቦርድ በዚህ ወር በሚካሄደው ፕሬዝዳንታዊ ምርጫ ዝግጅቱን አጠናቋል። የናይጄሪያ ፕሬዝዳንት ሙሐመድ ቡሃሪ ተተኪን ፕሬዝዳንት ለመምረጥ 18 ፖለቲከኞች ናቸው በእጩነት የቀረቡት። ቡሃሪን ለመተካት ከሚወዳደሩት እጩዎች ውስጥ የፕሬዝዳንቱ ገዢ ፓርቲ ቦላ ኒኒሱ፣ የዋናው ተቃዋሚ ቡድን አቲኩ አቡበከር ይገኙበታል። በናይጄሪያ አሁን እያጋጠመው ያለውን የፖለቲካና የኢኮኖሚ ቀውስ ለመፍታትና ለሀገሪቱ ሁለንተናዊ ለውጥ እንሰራለን ብለዋል እጩዎቹ። እኔ በፕሬዝዳንትነት ከመረጣችሁኝ ናይጄሪያውን ያለበትን የኢኮኖሚ ቀውስ ለማስቆም የበኩሌን እንደምወጣ ቃል እገባለሁ። በናይጄሪያውን እያጋጠመ ያለውን የፖለቲካና የኢኮኖሚ ቀውስ መፍትሄ ህዝቡን የሚፈልገውን መንግስት ምላሽ ለመስጠት ይጠበቅበታል። እኔ ከመረጣችሁኝ ደግሞ ይህን ሁሉ ችግር እንደምፈታ ቃል እገባለሁ። የምርጫውን ሂደት ፍትሐዊነትና ግልጽነት በማረጋገጥ የሀገሪቱ ብሔራዊ ምርጫ ኮሚሽን በ2015ና 19 በተካሄደው ምርጫ ሂደቱ ዲሞክራሲያዊ መሆኑን ብዙዎች ይናገራሉ። የናይጄሪያ ፕሬዝዳንታዊ እጩዎቹም በቅስቀሳቸው የህዝቡን ቀልብ ለመሳብ ጥረት እያደረጉ ነው። የናይጄሪያ ምርጫ ቅዳሜ የካቲት 18 ቀን 2015 እንደሚካሄድ ሮይተርስ ዘግቧል። የተከበራችሁ ተመልካቾቻችን ለዛሬ የካቲት 1 ቀን 2015 ዓ.ም ያሰናዳንላችሁ ጤና ይስጥልኝ ኢትዮጵያ በተከታተላችሁት መልኩ ተጠናቋል። አብራችሁን ስለቆያችሁ ከልብ እናመሰግናለን። መሀሌት ታደለና አሸናፊ እንዳለ ከስቱዲዮና ከስርጭት ባለሙያዎች ጋር የጋራ ቆይታ አድርገናል። ዳይሬክተራችን ገዛይ ነበረ። ሰላም ዋሉ።